ቸርች ውስጥ ስለምናደርጋቸው ነገሮች ሁሉ ላስረዳችሁ። ስለሚጠቅም ካርናል ስለሆነ ወይም አስተሳሰባችን በእንደዚህ አይነት ሀሳብ ስለተያዘ ስንጸልይ ብዙ ጊዜ በአየር ላይ የሚሰሩ ስልጣናት፣ ኃይላት፣ ገዦች፣ አለቆች አሉ መጽሐፍ ቅዱስ ይነግረናል። ግን መንፈሳዊ ውጊያን ከሆነ የምናወራው ከመንፈሳዊ ፖዚሽን ነው የሚጀመረው፣ ከስጋ ይጀምራል። ልንገራችሁ፣ በእግዚአብሔር ቃል ላይ ያለን መደገፍ፣ በእግዚአብሔር ቃል ላይ ከእግዚአብሔር ቃል ጋር ያለን ህብረት፣ ከእግዚአብሔር ቃል ጋር ያለን መያያዝ፣ በደንብ ስሙ የሚጠቅም ነገር ስንነግራችሁ፣ ከእግዚአብሔር ቃል ጋር ያለን መደገፍ፣ ከእግዚአብሔር ቃል ጋር ያለን መያያዝ፣ በእግዚአብሔር ቃል ላይ ያለን ጥናት፣ የእግዚአብሔርን ቃል ማንበብ ምናምን ወደ ጸሎት ካልወሰደን ከቃሉ ጋር አልተገናኘንም። እዚህ እጃችን እያነሳን ጌታ ሆይ ራሳከኝ እንዳንል ነው እንዲሳካል ከዚህ ህግ መጽሐፍ ወደ ግራም ወደ ቀኝም አትበል። ምን እንዲያደርግልሽ? እንዲሳካል ማጋ ነው ስኬቱ፣ እኛ ጋር። ወደ ሰማይ መሄደን አማን ያመጣልኛል እንዳትላል፣ ወደ ታችን ወደ ሲኦል ወደ ቃሉ ቀርቦላል በልብና ባፉ አንተው ጋር። እዚህ አሁን ለየትኛውም ነገር አለመሳካት ምክንያት የምናደርገው ነገር የለም። ለምን? ቀርቦልን። እሱን እናይና ምን እናደርጋለን? እንፈራለን። ኃይል እንዳለው አድርገን እናስባለን። ኢየሱስ ደግሞ ያለን ምንድነው? ምንም ስልጣን የለውም፣ ከእግራችሁ በታች ተጥሎ ነው ያለን። ኢየሱስ ነው ያለው። እንግዲህ እኔ ኢየሱስን ባምን ይሻለኛል፣ በጣም ያዋጣኛል ኢየሱስ ያለውን ባምን። ስለዚህ ምንም ኃይል የለውም ካለ ምንም ኃይል የለውም። ለምን? በቃ ዳግም ከተወለድኩ ጊዜ ጀምሮ ምንም ኃይል የለውም በእኔ ላይ። እኔ ነኝ ባለስልጣን ነው። ስልጣን ለእናንተ ሰጥቻችኋለሁ ብሏል፣ ተሰጥቶኛል። ስለዚህ ምን አደርጋለሁ? በዚህ እውነት ላይ መቆም ጀምራለሁ። አሁን ይላችሁ የእግዚአብሔርን ቃል በፍጹም ልብ ማሰላሰል ማሰብ ምናምን ማለት ይሄ ስለሆነ ነው። ይሄን በደንብ እንድታሱ። አናኖራችንን እኮ የቅንትን ያለብን የወሰነብን እኮ እውቀታችን ነው። ስለ ሁሉ ነገር አሁን ስለ ሰይጣን የምናውቀው እውቀት አናኖራችንን ወስኖታል። ስለዚህ ሰይጣን ኃይለኛ እንደሆነ ስለምናውቅ የሆነ ነገር ህይወታችን ላይ ከመጣ በቃ ውጊያ በዝቶብኛል እንላለን። ስለዚህ ምን እያደረግን? ምሽግ መግባት አለብኝ እንላለን። እንደዚህ መሆን አለብኝ እንላለን። ለምን? በቃ አታክ እየተደረግን ነው። ስለዚህ ምን ይለናል? በቃ ግን መጽሐፍ ቅዱስ የትም ቦታ ላይ ተባራሪ እንደሆነ አይደለም የሚያስተምረው የሚነግረን፣ ጭራሽ አባራሪ እንደሆነ። በእናንተ ያለው በዓለም ካለው ይበልጣል። የሚበልጠው ነኝ። ትንሹ ትልቁን ያባረር። እዚህ እኔ ያለሁበት ቦታ ነው ሰይጣን የሚሸሸው። እኔ ያለሁበት ቦታ ነው እየተፈራ መኖር ያለብኝ። መንፈሳዊ ግን ካልሆንኩስ፣ ካልበሰልኩስ፣ ስጋዊ ከሆንኩ፣ ካርናል ከሆንኩስ፣ ሁሉ ነገር የማየው በዚህ ሀሳብ ነው። ካርናል በሆነ ሀሳብ፣ ስጋዊ በሆነ ሀሳብ። ስለዚህ ሰይጣን አገልግሎቴን ይረብሻል፣ ትዳሬን ይረብሻል፣ ልጆቼን ይነጥቀኛል፣ እንደዚህ እሆናለሁ ምናምን። በጣም ሰይጣን ሁሉ ነገር እንደሚነካው አስባለሁ ወይ እምነት ይኖረኛል። ይሄ ምን ማለት መሰላችሁ? ዲመን ኮንሽስ ይሆናል ማለት ነው ሰው። እዚህ አሁን መብራት ሲጠፋ ምናምን እግዚአብሔር ገስጸው ክፉ ምናምን፣ ሁሉም ነገር ከዲመን ጋር እናገናኛለን። ሁሉም ነገር ለምን? ሰይጣን ሁሉ ነገር ውስጥ ገብቷል። ከዛ ጎረቤቶቻችን አጋንንት ነው እንደዚህ የሚያደርጋቸው እንላለን። ስራ ቦታ አለቃይ አጋንንት አለበት፣ አጋንንት ነው እንደዚህ የሚያደርገው። ስለዚህ ሁሉ ነገራችን ስላስከበብን፣ በአጋንንት ስላስከበብን መኖሪያ ቦታ እናጣለን። ከሰዎች ጋር ህብረታችን ይበላሻል። እነሱን እንኳን ማገልገል የምንችልበትን ስታንድ እናጣለን። እነሱን ማገልገል የምንችልበትን ግራውንድ እናጣለን። ለምን? ሁሉን ለሰይጣን አሳልፈን ስለሰጠን። ስለዚህ ለምንድን ነው ለሰይጣን ሁሉን ነገር አሳልፈን የምንሰጠው? የሚጎዳችሁም አንዳች ኃይል የለም ተብለን ምንድን ነው ሁሉን አሳልፈን የምንሰጠው?
ምክንያቱም መንፈሳዊያን ስላልሆነ መንፈሳዊ መረዳት ስለሌለ ምን ሆነናል? ለሰይጣን ሰይጣን ለሚያደርገው ነገር ፍርሃት ልባችን ተሞልቶ፣ ስለዚህ በጣም ብዙ ክርስቲያን ሰይጣን እየፈራ ይኖራል። በጣም አላስተኛ አለኝ ይላል፣ በጎረቤቴ በኩል ይላል፣ በመስሪያ ቤት በኩል፣ በዘበኛ በኩል፣ በምናምን ብዙ ነው በቃ የምንጠራው ሰይጣን። ሰተን ሁሉ ነገር ለሰይጣን ሰተን ተቀምጠን ኢቭን ይሄ ሌላ እምነት ውስጥ ወይም ሌላ ሃይማኖት ውስጥ ያሉ ሰዎች ሁሉ አጋንንት እንዳለባቸው እናስባለን። ይሄ ምን ማለት እንደሆነ አጋንንት በቁጥር ራሱ ትንሽ ስለሆነ ሁሉም ሰው ፕሮሰስ ማድረግ አይችልም። ይሄን በደንብ ማወቅ አለባችሁ። ምድር ላይ ያለውን ሰው በሙሉ ፕሮሰስ ማድረግ አይችልም፣ ቁጥሩም ራሱ ጥቂት። ይሄን ሁሉ ህዝብ ኮንትሮል ማድረግ አይችልም በብዙ። ከዛ ደግሞ የአቅሙን ውስንነት ማወቅ አለባችሁ። በጣም ውስን ነው አቅሙ ውስን ስለሆነ ነው ዛሬ እንኳን ሆስፒታል ያሉ ሰዎች በሰላም የሚያድሩት። ግን ምንድነው በጣም በክርስቲያን ውስጥ በብዙ አማኝ ውስጥ የተሳለው ስዕል አጋንንት በጣም ኃይለኛ እንደሆነ ደግሞ ብዙ ጊዜ የተሳለልን ከየት መሰላችሁ? ከቸርች መድረክ ላይ ምስክርነት ምናምን እየተባለ እንገራችሁ። ምስክርነት የእግዚአብሔር ማዳን ነው እንጂ ምስክርነት ሰይጣን ያደረገው ነገር አለ። ምስክርነት ስለ ሰይጣን የሚመሰከር የለም። ከተመሰከረ የሚመሰከረው ስለ ኢየሱስ፣ ስለ እግዚአብሔር ቃልና ስለ ስሙ ነው። ምስክርነት ከተመሰከረ አጋንንት ስላደረገው ነገር አይመሰከርም። እዚህ ሰዎች ይወጡና መንገድ ላይ ምን ደም አጥጥተው እንደዚህ አድርገው ወዚህ ወስደውኝ እንትን አድርገውኝ እንደዚህ አድርገው ሁሉ ተብሎ የሚነገረው ስለ ሰይጣን ነው። ስለዚህ ሰዎች ቸርች ውስጥ ሆነው ሰይጣን እየፈሩ ይኖራሉ። እነሱ የበላይ ሆነው የበታች እንደሆኑ እያሰቡ ይኖራሉ። በጣም ብዙ ሰው በሰይጣን ፍርሃት ነው የሚኖረው። ለምን ከተባለ መንፈሳዊ አይደለም፣ ስጋዊ ነገር። መንፈሳዊ ቢሆን ፖዚሽኑን ያውቅ ነበር። መንፈሳዊ ቢሆን ስልጣኑን ያውቅ ነበር። እዚህ ነው ኢየሱስ ሲናገር እንደዚህ አለ፣ በዚህ በምድር የምትፈታው በሰማይ ተፈታ ይሆናል፣ በምድር የምታስረው ደግሞ በሰማይ ታሰረ ይሆናል። በምድር የምትፈታው በሰማይ ተፈታ ይሆናል፣ በምድር የምታስረው በሰማይ የሚያደርግ ታሰረ ይሆናል። ማን ነው ይሄንን የሚያደርገው? ቸርች እኛ ዳግም የተወለደ ምን ማለት ነው? እኔ የምፈቅደው በዚህ ምድር እንዲሆን ሰማይ ይፈቅዳል። እኔ የምከለክለውን በዚህ ምድር እንዳይሆን ሰማይ ይከለክላል ማለት ነው። ታዲያ ማንን ነው እየፈራ የምንኖረው? ሰይጣን። ይኸውላችሁ የፊር ኦፍ ዲመን ቸርችን በጣም ጎድቷታል። ሰይጣን ከሚገባው በላይ ስለተነገረ ሰዎች የእውነትን ቃል ሰምተው የሚድኑበትን ሰዓት እንኳን ይበላል። ቸርች ውስጥ ለመዳን የሚነገረውን ሰዓት እንኳን ይበላል። ምንም እኮ ወርዛ አያደርግም። ተውት። መዝሙር ውስጥ ራሱ ገብቷል እኮ ሰይጣን። መዝሙር እኮ ለእግዚአብሔር ነው። ስለ ሰይጣን እኮ አይደለም መዝሙር እኮ እግዚአብሔር ምን እናደርግበት የምናመልክበት እኮ። ስለዚህ ከእግዚአብሔር ጋር የፍቅራችን እኮ የምንገልጥበት መዝሙር ግን ምን አድርጓል? ገብቷል እሱ ውስጥ። ለምን? በጣም ስለ ሰይጣን በጣም ስለተሰበከ ከሚገባው በላይ ነው ሰይጣን የተሰበከው። ስለዚህ ሰዎች ዲመን ኮንሽስ ሆነዋል። በጣም ሁሉ ቦታ ሲሄዱ የሚታያቸው ዲመን፣ ሁሉ ቦታ። ስለዚህ ህብረታቸው በሙሉ ተበላሽቶ ክፉ ነው፣ ከአጋንንት ነው፣ ከእንትን ነው። ሰይጣን ነበር እንደዚህ ተጠንቅቆ መኖር የነበረበት። መጡብኝ እያለ መኖር የነበረበት እሱ ነው። አሁን ግን ሪቨርስ ሆኖ እኛን እንደዛ የምንኖረው ሁሉ ቦታ ስንሄድ
አንዳንድ ከተማ ስንገባ እዚህ ከተማ ኃይለኛ የሰይጣን አሰራር አለ ብለን እኛ ዲፕረስድ እንሆናል። ለምንድን ዲፕረስ? ኢየሱስ የትም ሲገባ ዲፕረስድ አይሆንም። ጳውሎስ ይውላችሁ ጣዖቶቻቸው መካከል ይዞር ነበረ። አየና ጣዖቶቻቸውን እያየ ይህ ስም የሌለው ልንገራችሁ አለ። ያልታወቀ አምላክ ብላችሁ ያስቀመጣችሁት ልብስ እኮ ያለበት ከተማ ነው የገባው። እጅግ ብዙ ዲፕረስ የሚያደርግ ነገር የለም። ለምን? ከእኛ ውስጥ ካለው መንፈስ ቅዱስ የሚበልጥ ሌላ መንፈስ የለም። በእኛ ያለው መንፈስ ቅዱስ በእኛ ውስጥ ያለውን ደስታ ሊያጠፋ የሚችል ሌላ ዲፕረስ የሚያደርግ የክፉ ኃይል የለም። ግን በጣም የተሰበክነው ስለ ሰይጣን ስለሆነ ምናማል በጣም እንረበሻለን፣ እንፈራለን። እኛ ያለንበት አካባቢ ያረፍንበት አካባቢ ጠንቋ ያለ ከተባለ እረፍትና ይነሳል፣ እንረበሻለን። በበሩ ጋር ማለፍ ይጨንቀናል፣ እንፈራለን። ለምን? ያለንን ስልጣን ስለማናውቅ፣ ያለንን ስልጣን ሳንተረድ። ይህን ማወቅ ነው መንፈሳዊነት ማለት። እግዚአብሔር በክርስቶስ ኢየሱስ የሰጠንን ፖዚሽን፣ እግዚአብሔር በክርስቶስ ኢየሱስ ማለት ይሄ እግዚአብሔር ናችሁ ያለንን ነገር ነን ስንል ነው እግዚአብሔር ቃል ጋር ህብረት አደረግን የሚባለው። እግዚአብሔርን ቃል አወቅን የሚባለው መጽሐፍ ቅዱስ የሚነግረንን እኔ እግዚአብሔር ቃል እንደሚለኝ ነኝ ስል ነው መንፈሳዊ ሆንኩት። የእግዚአብሔር ቃል የሚነግረኝን ነገር መቀበል ካቃተኝ፣ እግዚአብሔር ቃል የሚያስተምረኝን ነገር ወይም እግዚአብሔር ቃል ነህ ያለኝን ነገር እኔ ነኝ ማለት ከፈራው ገና ስጋዊ ነኝ ማለት ነው፣ መንፈሳዊ አይደለም። እዚህ መንፈሳዊነት የሚለካው ለእግዚአብሔር ቃል ባለን ምላሽ ነው። ለእግዚአብሔር ቃል ባለን ምላሽ፣ የእግዚአብሔር ቃል የሚነግረን ነገር ላይ የምንሰጠው ምላሽ እሱ መንፈሳዊነት የሚያሳየው። ስለዚህ አሁን በጣም መረበሽ ያለበት ሰይጣን ነው እንጂ እኛ አይደለም መረበሽ ያለበት። ለምን ካላችሁ ከፍ ብለን የተቀመጥነው እኛ ነው። ከእግራችን በታች የተቀመጠው እሱ ነው። ከእግራችን በታች የተቀመጠው እሱ፣ እኛ ደግሞ ከሱ በላይ እንዲሁ። ግን ይህንን ሳልናገር ዛሬ ብሄድ ደስ አይለኝም። ትንሽ ስለ መንፈሳዊ ውጊያ ተብሎ ስለሚነገሩት ወይም ደግሞ በስጋ አሁን ያለነው እዚህ ምድር ነው። መንፈሳዊ ፖዚሽናችን ግን በአብ ቀኝ ተቀምጠናል የሚለን መጽሐፍ ቅዱስ እንደሚያስተምር፣ ከእርሱ ጋር በአብ ቀኝ ተቀምጠናል። ህይወታችንም ከእርሱ ጋር ማርኳል፣ ተሰውሯል። ስለዚህ መንፈሳዊ ውጊያ ብለን እጆቻችን ወደ ላይ ዘርግተን በአየር ላይ የሚሰሩትን አለቆች ምናምን እንዋጋ ይባል። ይኸውላችሁ የዛን ጊዜ አንድ ዲሲቭ የተደረገ የተታለመ የተሸወረው ነገር ምን መሰላችሁ? ሰይጣን ኦልሬዲ ከላያችን አለ። ከኛ በላይ ሆኖ ገዢ ሆኖ ከፍታ ይዞ የተቀመጠ ሰይጣን የለም። መንፈሳዊ ውጊያ ከሆነ ወደ ታች ነው የምናወራው። እኛም ከፖዚሽናችን፣ እሱም ከፖዚሽኑ። እሱም ከእግራችን በታች ነው፣ እኛም በአብ ቀኝ ነው። መንፈሳዊ ውጊያ ከሆነ ይሄ ነው። ሌላ እንዳትታገሉ። ከኛ በላይ የተቀመጠ የለም። እኛንን ከበላይ ተቀመጠ። መንፈሳዊ ሲሆን ሁሉንም ነገር ከመንፈሳዊ ነው የምንጀምረው። ሁሉንም ነገር ከመንፈሳዊ ፖዚሽናችን ነው። መንፈሳዊ ውጊያ ከሆነ እኮ መንፈሳዊ ውጊያ ለመዋጋት ፖዚሽናችን የት ነው? በሆነ ቆርቆሮ በሆነ ዳስ ውስጥ ስለተቀመጠን ፖዚሽናችን እዛ ነው ማለት አለ። መንፈሳዊ ስፍራችን በአቀኝ ነው ያለነው፣ ከዛ ነው የምንጀምረው። ስለዚህ ከኔ በላይ ከፍ አድርጌ የምዋጋው ጠላት የለኝም። ኢየሱስ ወደ ታች አውርዶታል። እኔም እዛው ነው የማወራው። እኔንም ከፍ አድርጎኛል። እኔም ከዛ ከፍታዬ ነው የማወራው። ስለዚህ ልንገራችሁ፣ ሰይጣን
ቸርች ውስጥ ብዙ ውሸት ዋሽቷል። ውጭ አይደለም፣ ውጭማ ተቆጣጥሯል፣ ምንም ችግር የለም፣ ሁሉም በቁጥጥር ውስጥ ነው። ውጭ ቸርች ውስጥ ብዙ ውሸት ዋሽቷል ሰይጣን። ለምን ካላችሁ በዚህ ውሸት ካልሆነ ሊይዘን አይችልም። በዚህ ውሸት ካልሆነ ሊይዘን አይችልም። ለምን? ኃይላችን ከፍተኛ ስለሆነ የተሰጠንን ኃይል ስለሚያውቅ፣ ምን አይነት ኃይል እንዳለን ስለሚያውቅ ያንን ኃይል ኮንትሮል አድርጎ ያንን ኃይል አሸንፎ ያንን ኃይል ተቋቁሞ መቆየት የሚችልበት ምንም ኃይል የለም። ስለዚህ ምንድን ነው የሚያደርገው? በውሸት ከዛ ነጥሎ ያስቀምጠናል ማለት ነው። እሱ ኃይል እንዳለው እሱ አሁንም እየሰራ እንደሆነ መጽሐፍ ቅዱስ እኮ የሚነግረን አሁን በማይታዘዙት ልጆች ላይ የሚሰራው ነው የሚለው፣ በእኛ ላይ አይደለም። በማይታዘዙት ልጆች ላይ ምንም የሚሰራው እኛ ጋር ይሰራ፣ እኛንን እያሰራን ያለ ነው ማለት ነው። እኛ ጋር ከሰራ ምንድን ነው የሚሰራው? ውሸት፣ ማታለሉን አንስቶ ሀሳቡን ውሸቱን ይለናል ጳውሎስ። መጽሐፍ ቅዱስ የሚያስተምረን እንደሱ ማታለሉን፣ ውሸቱን፣ ተንኮል በቃ ከኛ ጋር ከመጣ የሚሰራው ይሄንን ነው። ስለዚህ ውሸቱ ደግሞ እየሰራ ነው። አሁን እኔ ያሰው ውሸቱ እየሰራ ነው። ቸርች ውስጥ እንዴት ነው የሚሰራው? ብዙ ውሸት ስለነገረ ኃይለኛ እንደሆነ እያሰብን ነው። ብዙ ውሸት ስለነገረ ሁሉ ቦታ እንደሚሰራ እያሰብን ነው። ስለዚህ ምንም ቦታ፣ ምንም ስልጣን፣ ምንም ስፍራ የለውም ቸርች ላይ፣ ምንም በእኛ ላይ አንዳች የለውም። አንዳች ይዋሻል። አዎ ይዋሻል በደንብ ሊያታለን ይሞክራል። አዎ እንደው በሆነች ቀዳዳ ሊፈልግ ይችላል። አዎ ለምን እንደዛ ነው? ስልጣን ስለሌለው፣ ምንም ኃይል ስለሌለው ነገር ምንም አንዳች አይደለም። አንዳች ግን ቸርች ውስጥ አሁን ከፍተኛ እንትን እንቅስቃሴ የምታገኙት ሰይጣንን እንገስጽ ከተባለ ከፍተኛ ይሄ ጀግንነት ምናምን የምታገኙት ግን እግዚአብሔር ይወደናል፣ እግዚአብሔር ወዷቸዋል፣ እግዚአብሔር ተቀብሏቸዋል ምናምን ከተባለስ ልባችን ራሱ ከፍ ይላል። እኔን አሁን እንዴት ይቀበለኛል? እንደዚህ እንዴት እኔ አሁን በእግዚአብሔር ፊት ብቁ ነኝ? አሁን እኔ እግዚአብሔር እንደዚህ ያደርገኛል? እንደዚህ ሆኜ በዚህ ገብቼ በዚህ ወጥቼ። ስለዚህ እግዚአብሔር ቃል ላይ ጥርጣሬ አለ፣ ሰይጣን ላይ ግን ጥርጣሬ ሊኖረን የማይገባው ነገር ላይ ጥርጣሬ ይዘን ከዛ ደግሞ ብዙም ደግሞ ቦታ መስጠት የሌለን ነገር ላይ ደግሞ በጣም አግሬሲቭ ሆነን እንቆያለን። ስለዚህ እንገራችሁ ሰይጣን እኛ ተዋግተን ያሸነፍነው ሰይጣን የለም ከመጀመሪያ። ይሄን ማወቅ አለብን። ኢየሱስ ውጊያውን ጨርሶ አሸንፎን የሰጠን። እኛ የሚጠበቅብን በእግዚአብሔር ቃል እየበሰልን መሄድ፣ መንፈሳዊ የሆንን መሄድ ነው። ለምን መንፈሳዊ የሆንን ስንሄድ ማታለሉንም ውሸቱንም አንስተው አይደል ያለው ጳውሎስ። የሚጠቅመን ይሄ ነው። ለዚህ ደግሞ ጥሩ ሀሳባችንን በደንብ ያብራራለን ኤፌሶን 6 ላይ ያለው ቃል ስለሆነ ከዛው ከኤፌሶን 6 ላይ ሄደን በራሱ በእግዚአብሔር ቃል እንመለከታለን። ኤፌሶን ምዕራፍ 6 እሺ ደስ ይለኛል። ኮኪዬ በደንብ እየገባችሁ ነው አይደለ? የምናገረው ነገር ክሊር ነው አይደል? እሺ ያው ብዙ ዘመን የለመድነው ነገር ስለሆነ አንዳንድ ጊዜ ደስ ላይለን ይችላል። ወይም ደግሞ ያላልኩትንም ሀሳብ ልታስቡ ይችላላችሁ። አሁን ሰይጣን መገሰጥ የለብንም፣ እንደዚህ ማድረግ የለብንም፣ እንደዚህ አይ ስለሱ አይደል። ቦታ አስቀምጡት፣ እሱን ቦታ አስቀምጡት። ብዙም መጽሐፍ ቅዱስም ብዙ ቦታ አልሰጠውም፣ እኛም ብዙ ቦታ መስጠት የለብንም። ኢየሱስም ብዙ ቦታ አልሰጠውም፣ እኛም ብዙ ቦታ መስጠት የለብንም። ስለዚህ እሱን ነው የኔ ሀሳብ እንጂ አሁን ይውላችሁ አንዳንድ ጊዜ የማያልቁ ንትርኮች ይመጣሉ። እንደዚህ አይነት ነገሮች ምንም ደግሞ ትርጉም የሌላቸው ጥቅም የሌላቸው ሊያሳድጉ ወደ እድገት ሊያደርሱ እግዚአብሔር ወደ መምሰል የማያመጡ ንትርኮች አሉ። ገለባ የሆኑ ማለት እንደሱ አይነት ነገሮች ውስጥ ለመግባት አይደለም ይሄም ነግራችሁ። ኖ የማይገባን ነገር ላይ ጊዜ መፍጀት የለብን። ወደ ብስለት ሊያመጣ ወደሚችል መንፈሳዊያን ሰዎች እንደ መንፈሳዊያን ሰዎች ሊያኖረን ወደሚችል ብስለት መምጣት ስላለብን እነዚህ ነገሮች የምናገሩ። ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ ኮኪዬ ታነብልናለሽ። እሺ
ቁጥር 11 ላይ አንብበሽ ትቆሚልኛለሽ። እሺ እሺ ከቁጥር ስንት ጀምሮ ላንብብ? 6 ስንት? ከቁጥር 10 ጀምሮ 10 ጀምሮ። እሺ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙም ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ኦኬ የዲያብሎስን ሽንገላ አይደለ? መሸንገል ምንድን ነው? እስቲ ይሄንን የሚነግረኝ ሰው መሸንገል ምንድን ነው? ማታለል። ሌላስ? እስቲ ጥሩ ትርጉም የሚሰጠን ሰው እስቲ። ማስመሰል ይቀራረባል። እሺ አንዳንድ ጊዜ ሰዎች እስቲ አትሸንግለኝ የምንለው ምንድን ነው? እውነት የሚመስል ማለት ነው። እውነት ያልሆነን እውነት አስመስሎ እንደመንገር ማለት ነው። አዎ ያልሆነውን ነገር ሲነግረን አትሸንግለኝ እስቲ እንላለን አይደል? እኛ ያልሆነውን ነገር ሲነግረን አይደል? እንደዛ አይደል? ለምሳሌ አንተ እኮ እንደዚህ ነህ ምናምን ካለን ድንገት መጥቶ እንደዚህ አስሸንግለኝ እባክህ ምናምን እንላለን። እዚህ ያልሆነውን ነገር ስንባል የሌለንን ነገር አለን እያለን ከሆነ ምን እያደረገን ነው? ያ ሰው እየሸነገለን ነው እንላለን አይደል? ስለዚህ የዲያብሎስን ሽንገላ መቋቋም እንድትችሉ አይደል? መቋቋም እንድትችሉ እንደዛ ነው የሚለው። መቋቋም እንድትችሉ ሽንገላ ስለዚህ ሸነገለናል ማለት ያልሆነውን ነህ እያልን ነው ማለት ነው። እንዴት አድርጎ ነው ያልሆነውን ነን የሚለው? መጣና ለምሳሌ እግዚአብሔር እኮ አይወድሽም ይላል። ያ ማለት በቃ መሸንገል ማለት ይሄ ነው። ያልሆንሽውን ነገር ምን ይላል? ማን ይፈልግሻል? ማን ይወድሻል? አንቺ እግዚአብሔር ቢወድሽ እዚህ ትገኝ ነበር? እንደዚህ ነገር ሰዎች እኮ ይሄን ሁሉ ነገር ያደረጉ እንደዚህ ስለሆንክ እኮ። ቤተሰቦችም እኮ አይፈልጉህም። እንደዚህ እኮ ነው ሽንገላ ማለት ይሄ ነው። ይሄንን ግን መቋቋም እንድትችሉ አይደል ሽንገላውን የተባለው። እንግዲህ ብዙ ሰው ውጊያ ምናምን ሲባል መንፈሳዊ ውጊያ ሲባል ሌላ ነገር ስለሚመስለን ማለት ነው። ይህ ክፍል ግን ያው መንፈሳዊ ውጊያ ብሎ የሚነግረን ይሄንን ነው። መቋቋም እንድትችሉ ሙሉ የእግዚአብሔርን የጦር ዕቃ ልበሱ። ያንን መልበስ አለብን መቋቋም እንድንችል። ካለበስንስ መቋቋም አንችልም። ምኑን? ሽንገላውን፣ የሚመጣብንን የሚሸነግለንን ነገር በሙሉ ማለት ነው። ቁጥር 12 ሲናገር ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ገዦች፣ ከስልጣናት፣ ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስ ሰራዊት ጋር ነው ይልና ቁጥር 13 ሌላ ቁልፍ ሐሳብ አለ። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ። ኦኬ ክፉ ቀን ይመጣል ማለት ነው። በየትኛውም ጊዜ ሊከሰት ይችላል ክፉ ቀን። የዛ ጊዜ ግን መቋቋም እንድትችሉ። ኦኬ ክፉ ቀን ሲመጣ የተፈለገው እግዚአብሔር ምን እንድናደርግ ነው የፈለገው ብትሉኝ፣ ተቋቁመን እንድናልፍ። ምን አድርገን? ልብሳችንን ለብሰን አልቻልኩም ጌታ ውሰደኝ እንድንል አይደል? አንዳንድ ሰው እንደዛ ነው። በቃ ብትወስደኝ ጌታ አልቻልኩም። አይ ተቋቁመን ማለፍ እንድንችል ትጥቃችን ለብሰን መገኘት አለብን። እስቲ እንቀጥል። የእግዚአብሔርን ሙሉ የጦር ዕቃ ልበሱ ሁሉን ከፈጸማችሁ በኋላ ይላል። ይሄኛው ትርጉም ጸንታችሁ መቆም ትችላላችሁ። እና ሁሉን ከፈጸማችሁ ይሄን አለባበሳችሁን በደንብ ለብሳችሁ ከተገኛችሁ ይሄን ልብሳችሁን በደንብ ለብሳችሁ ቆማችሁ ከተገኛችሁ ይሄ ሙሉ የጦር ዕቃ ሙሉ ልብሱን ለብሳችሁ ከተገኛችሁ ጸንታችሁ መቆም ትችላላችሁ። የተፈለገው ምንድን ያደርግ ነው? መቋቋም ትችሉ ዘንድ። አሁን ደግሞ ጸንታችሁ መቆም ትችላላችሁ። ምን ውሸቱን ማስመሰሉን ሁሉ ምን አድርገን አልፈን። እስቲ እንቀጥል። እንግዲህ ቁጥር 14 ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ። እነዚህ ሁሉም የራሳቸው ኢንተርፕሬቴሽን አላቸው። እኔ የፈለኩትን
ቃል ጋር ልወስዳችሁ ነው። አሁን ጋር የጽድቅን ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። አለባበስ ነው ይሄ በሙሉ። ከነዚህም ሁሉ ጋር የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። ወደ እናንተ የሚወረወረው ፍላጻ ምንድን ነው አለ? ቅድም እንደነገረ ሽንገላ ነው፣ ሌላ ነገር የለም እንጂ ውግት የሚያደርገን ነገር የሚልከው ነገር የለም፣ ምንም የለም። ውሸት ነው የሚልከው። ቁጥር 17 የመዳንን ራስ ቁር አድርጉ፣ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። የመንፈስን ምን ያዙ? እንግዲህ ልንገራችሁ፣ መንፈሳዊ ውጊያ ተብሎ የእግዚአብሔር ቃል ያልያዘ ሰው ውሸት ነው፣ ውጊያ ተሸናፊ ነው። በምን አታክ ያደርጋል? ጠላቱን በምን ይመታል? ሰይፍ ነው የያዘ የተባለው። እሺ ኢየሱስን እንመልከት እስቲ። ኢየሱስ ማቴዎስ ወንጌል ምዕራፍ 4 ላይ ሄደን ስንመለከት ሰይጣን መጥቶ ፈተነው አይደል? መጣና ምን አለው? በእውነት አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ምን አድርግ? እዛ ክፍል ላይ ሲናገር ኢየሱስ 40 ቀንና 40 ሌሊት ከጾመ ከጸለየ በኋላ ትክክል ነሽ ሐሳብ የሰው ኢየሱስ ይመለስ። በውሃ አይኖርም በእግዚአብሔር ቃል ነው እንጂ። እሺ ከእግዚአብሔር በአፉ ከሚወጣ ቃል እንጂ በውሃና በእንጀራ ብቻ አይኖርም። ሰው ከእግዚአብሔር አፍ በሚወጣ በእያንዳንዱ ቃል እንጂ በእንጀራ ብቻ አይኖርም። ምን እንዳደረገ ታውቃላችሁ? ኢየሱስ አንድ ሰይፍ አመጣ፣ መታው ማለት ነው። በሰይፍ የተፈለገው ሰይፍ አይደል? የእግዚአብሔርን ቃል። እሱም ከየት ነው ያመጣው? ከዘዳግም ምዕራፍ 8 አመጣው። ሰው ከእግዚአብሔር አፍ በሚወጣ በእያንዳንዱ ቃል እንጂ በእንጀራ ብቻ አይኖርም። የመንፈስን ሰይፍ ያዙ፣ እሱም የእግዚአብሔር ቃል አይደል ያለው። ከዛስ ሁለተኛ ደግሞ ምን አደረገ? ከዚህ ደግሞ ወደ ቤተ መቅደስ ጫፍ አወጣና ከዚህ ደግሞ ብትወድቅ ደግሞ መላእክት ይጠብቁ ዘንድ ስላንተ ያዛቸዋል ተብሎ ተጽፏል። ኢየሱስ ተጽፏል ስላለ እሱም ተጽፏል አለ። ስለዚህ በእጆቻቸው ከፍ ያደርጉሃል አለ። ስለዚህ ኢየሱስ እግዚአብሔር አምላክን አትፈታተን። አሁንም ሌላ ሰይፍ ወድቀህ ብትሰግድልኝ ይህን ሁሉ ክብርና ወርቅ ብር ሀብት ምናምን ምድርን በሙሉ ያደርጋል ይሰጣል። ከዛ መጽሐፍ ቅዱስ እንደሚል ታውቃላችሁ? ታውቃላችሁ መጽሐፍ ቅዱስ ሰይጣንም ላልተወሰነ ጊዜ ትቶት ሄደ ይላል። በኢየሱስ ስም ተወጋ እያለ ነው ያሸሸው። በሰይፍ ነው የቀጠቀጠው ማለት ነው።
ይኸውላችሁ በዚህ ምድር ላይ ሰይጣን በእግዚአብሔር ቃል ማቹር ካረግን ብቻ ነው የሚፈራው። በእግዚአብሔር ቃል ማቹር ካረግን ካልበሰልን በቀላሉ ነው የሚያታልለን። በቀላሉ በሰይጣን ሽንገላ ስር የምንወድቀው በቀላሉ። ስለዚህ ብዙ ነገርን አልፈን መገኘት እንድንችል ፈተናዎችን ኢየሱስም ተፈትኗል። ኢየሱስ ከተፈተነ ለእኛም አይቀርልም፣ ምንም አይቀርልም። ይህም በደንብ ማወቅ አለብን። ግን ኢየሱስ ያለፈው ሰይፍ ነበረው። የሚንበለበለውን ፍላጻ መቋቋም የሚችልበት ነበረው፣ ጋሻ እምነት ጋሻ። ከዛ በኋላም እንደሚታውቃላችሁ ሰይጣን ሄደ ካለ በኋላ መላእክትም ቀርቦ አገለገሉት። የእግዚአብሔር እርዳታ ደግሞ አገኘው ማለት ነው። አሁን እግዚአብሔር እንዳያገለግለን ራሱ ከእግዚአብሔር ቃል ጋር ምንም ህብረት የለም። እንደውም በሰይጣን ፍርሃት ስለተሞላን አሁን የሚረብሽን የሰይጣን ድምፅ ነው። የእግዚአብሔርን ድምፅ ራሱ መስማት አንችልም። የሚጮህ ሰው እንትኑ ክፋቱ የሚነገረውን ነገር መስማት አይችልም። ለምን? የራሱ ጩኸት ስላለ ቢነገረውም አይሰማም። ስለዚህ በሰይጣን የሚጮህ ሰው ሰይጣንን ፈርቶ የሚጮህ ሰው እግዚአብሔር ቢናገርም አይሰማም። ልንረጋጋበት የሚያስችለን ነገር ብንሰማ ቢነገርም ቢጮህም አንሰማም። ለምን? ራሳችን ብዙ ጩኸት አለብን። ገና ውዬው ጠፋው አለቅን ረኡኡ እያልን ስለሆነ ማለት ነው። ስለዚህ ሰው ይሄንን ማሸነፍ የሚችልበት የሰይጣን ሽንገላ የሰይጣን ውሸት ማሸነፍ የሚችልበት የመንፈስን ሰይፍ መያዝ አለበት። የእግዚአብሔርን ቃል መያዝ አለበት። ወደዚህ ብስለት መምጣት አለበት። መንፈሳውያን የሚባሉ ሰዎች እነዚህ ናቸው። በእግዚአብሔር ቃል ላይ መተማመን፣ በእግዚአብሔር ቃል ላይ መቆም፣ ከእግዚአብሔር ቃል ጋር የጠበቀ ግንኙነት ያላቸው ሰዎች ናቸው። የማበረታታችሁ ዛሬ የምነግራችሁ ብዙ ነገር ልትቀይሩ ትችላላችሁ። በህይወታችሁ ብዙ ነገር ልታገኙ ትችላላችሁ። ብዙ ነገር ታጠቁ ትችላላችሁ። ጓደኞች ሊመጡ ይችላሉ፣ ሊሄዱ ይችላሉ። ቤተሰብ የምንላቸው ሰዎች ሊቀርቡን ይችላሉ፣ ሊረቁን ይችላሉ። ምናምን ተዋቸው። በጣም አጥብቃችሁ መያዝ ያለባችሁ ከእግዚአብሔር ቃል ጋር ያላችሁ ነገር፣ የእግዚአብሔር ቃል የሚነግራችሁን ነገር እንገራችሁ። የእግዚአብሔር ቃል እንዲህ ናችሁ ብሎ ከነገራችሁ ማንነት ውጭ አትቀበሉ። የእግዚአብሔርን ቃል መስማት ማለት ይሄ ነው። እግዚአብሔር እወድሻለሁ እወድሃለሁ ካለኝ በኋላ ሌላ ነገር አልፈልግም። ሌላ ሰው እወድሃለሁ ብሎ ጥሩ ስሜት እንዲፈጥርልኝ አልፈልግም። በቃ አንድ እግዚአብሔር ወዶኛል። የሚጠሉኝ ሰዎችን ቢበዙ ፍርሃት ሊይዘኝ አይገባም። ለምን? በቃ እግዚአብሔር አንድ ይወደኛል። ለዚህ ነው ኢየሱስ አባቴ ይላል አይተወኝም አይጥለኝም። አባቱ እንደምትሰማኝ አውቃለሁ። ሲጸልይ ራሱ መተማመኑ ኮንፊደንሱ ያለው አባቱ ላይ። የእግዚአብሔር ቃል የሚያመጣልን ይህን አይነት መተማመን፣ በእግዚአብሔር አባት ላይ ያለን መተማመን፣ በእግዚአብሔር አባት ላይ ያለን መሰጠት ነው። መተኛት፣ ይሄ መደገፍ፣ ልቅቅ ማለት ነው የሚሰጠን። ከእግዚአብሔር ቃል ጋር ግን ያኛው ህብረት፣ ያ እኔም አሁን የምንማረው አይነት ህብረት ከሌለን ግን የሰው ኦፒኒየን ራሱ ይረብሸናል። ቅድም እንዳልኩት ክፉ ሰዎች ይረብሹናል። ክፉ ሰዎች በራሳቸው በባህሪያቸው ክፉ ከሆኑ ይረብሹናል። እነሱ ያኮረፉ ቀን፣ የዘጉን ቀን፣ ቀኔን አበላሸው እንትን አለ እያልን እንውላለን። አዚፍ ህይወታችን ከነሱ ጋር ኮኔክትድ እንደሆነ ማለት ነው። ለመሳቅ እነሱ እንደሚያስፈልጉ ነገር ማለት ነው። ለመሳቅ እኮ ማንም አያስፈልግም፣ እግዚአብሔር ብቻ ነው የሚያስፈልግ። ጥሩ ቀን ለማሳለፍ እግዚአብሔር ብቻ ነው የሚያስፈልግ። ሌላ ምንም የሚያስፈልገን ነገር የለም። ምንም የሚያስፈልገን ነገር የለም። ይኸውላችሁ አንድ ከቤትም ይሁን ከውጭም ይሁን ጥሩ ቀን ጥሩ ህይወት የሚባለው ነገር ለማሳለፍ የሚያስፈልገን እግዚአብሔር ብቻ ነው። ይሄ ግን ዝም ብሎ አይመጣም። እግዚአብሔር በቃሉ የነገረን ነገር ከኛ ጋር ሲዋሃድ ነው።
ያን እርግጠኝነት በልባችን ስለሚያመጣ ያን እርግጠኝነት በልባችን ስለሚያመጣ ለመጸለይ ኢንስፓየር ካላደረገ ካላነሳሳ ይህ መንፈሳችንን በልበልበል ካላለ እግዚአብሔር ጋር አውራ ካላለኝ ሌላ ነገር ነው ያነበብኩት። ከእግዚአብሔር ቃል ጋር የጠበቀ ግንኙነት ካለኝ መልሼ ማውራት ህብረት ማድረግ እንፈልገው መጸለይ እንፈልገው ከመንፈስ ቅዱስ ከእግዚአብሔር ጋር ወደዛ ነው የሚወስደኝ። ይኸውላችሁ አሁን ለዚህ ነው አሁን እንትኑ ፋውንዴሽኑ ስላስቀመጡ ከየት ወዴት እንደምንሄድ በደንብ ይቀልናል። በጣም የእግዚአብሔር ቃል ላይ ፎከስ ማድረግ ከሆነ በጣም ማነብ ከሆነ በጣም በእግዚአብሔር ቃል ሐሴት ማድረግ ከሆነ የእግዚአብሔርን ቃል እያነበብኩ ደስ ካለኝ አንዳንድ ጊዜ መጽሐፍ ቅዱስን ዝግት አድርጌ መጸለይ ነው ደስ የሚል። ያን ህብረት ማድረግ ነው ደስ የሚል። ለምን ራሱ ቃሉ ኢንስፓየር እያደረገኝ ያለው የሰማሁት ያነበብኩት ይበራልኝ የምለው ቃል ምን እያደረገኝ ነው? ያን ቃል መኖር የምችልበትን ያንን ቃል የበለጠ መገለጥ ማግኘት የምችልበት ያንን ቃል በህይወቴ ኤክስፒሪየንስ ማድረግ የምችልበትን አቅም ደግሞ እንድቀበል ወዴት ወስደኛል? ወደ መንፈስ ቅዱስ ይበልጥ ይበራልኛል፣ ይበልጥ አቅም ያገኛለሁ፣ ይበልጥ እደሰታለሁ በእግዚአብሔር ቃል። የረበሹኝን ሰዎች የረበሹኝ ሁኔታዎች ምናምን ሰዎች ወጡ ከሲስተም የራሱ ይወጣሉ። ብን ብለው ነው የሚወጡት። አይቆዩም። ይኸውላችሁ ሰው አሁን በእንትን ምንድነው በዚህ በፊዚካል ዓለም ሰው መርዝ ከወሰደ ቶሎ ወተት ስጡት ምናምን ይባላል። አረ መርዙም እንዲያረግ ስለዚህ እዚህ ሲደብራችሁ ምናምን ሰዎች ሲረብሿችሁ ምናምን ቶሎ ወተት ውሰዱ። ወደ ቃሉ ታረክሱታላችሁ፣ እንዳይሰራ ታደርጉታላችሁ። ምንም እናንተ ላይ አንዳች ነገር የለም። እግዚአብሔር አባታችሁ ስለእናንተ የሚለው ሐሳብ ነው የሚያስፈልጋችሁ። እግዚአብሔር ስለእናንተ ያለው እውቀት ነው የሚያስፈልጋችሁ። እግዚአብሔር ለእናንተ ያለውን ሐሳብ መስማት ያለባችሁ እንጂ ብዙም ሊረብሻችሁ የሚችል ነገር አለ። በቃ ኢየሱስም ተፈትነው ኢየሱስም ተረብሿል ስላችሁ ሊገሉት የሚችሉ ሰዎች ነበሩ። ግን ምንድን ራሱን በእግዚአብሔር ቃል ነው የሚጠብቀው። ስለዚህ አባቴ ያለኝ ነው ሲጸልይ እንኳን እንዳለ ታውቃላችሁ። ዮሐንስ ወንጌል ምዕራፍ 11 ነው አልዓዛርን ከሞት ለማስነሳት ሄዶ ሲጸልይ አባቱ እንደምትሰማኝ አውቃለሁ እናልና ይሄንን ግን የምጸልየው አለ እዚህ ስላሉ ሰዎች ስል ነው እንጂ አለ አንተማ እንደምትሰማኝ አውቃለሁ። ስለዚህ አንዳንዱ ነገር ያለው ራሱ አያችሁ ከአባቱ ጋር ያለው እዚህ ስላሉ ስለተሰበሰቡ ሰዎች ስለነሱ አለማመን ነው እንጂ ከኔ አለማመን አይደለም። ይሄ ወጣው አንተን አምናለሁ ካንተ ጋር ያለኝ ነገር ግን እዚህ ያሉት ስለተሰበሰቡት ሰዎች ስለነሱ ከነሱ አለማመን የተነሳ ነው ይሄን የምጸልየው። ከእግዚአብሔር ቃል ጋር የጠበቀ ግንኙነት ካለ ምንም አይረብሸንም። ምንም ሞተም አይረብሸንም፣ በህይወት አለም አይረብሸንም፣ ጠፋም ተሰበረም ምንም አይረብሸንም። ለምንድን ነው ሁሉም ነገር የሚረብሸን? በደንብ ላሳያችሁ። ጠፋ ምን እንደሆነ እናውቃለን፣ ተሰበረ ምን እንደሆነ እናውቃለን፣ ሞተ ምን እንደሆነ እናውቃለን፣ ታመም ምን እንደሆነ እናውቃለን። በደንብ ነው የምናውቀው። እነዚህ ማወቅ ሲባል ኤክስፒሪየንስ አድርገናቸዋል። ስለዚህ ኃይለኛ ይመስሉናል። የተሰበረው የሚጠገን አይመስልንም፣ የጠፋው የሚገኝ አይመስልንም፣ የሞተው የሚነሳ አይመስልንም። ስለዚህ ሁሉም ያስፈራናል። ግን በእግዚአብሔር ቃል ደግሞ ብንሞላስ? በእግዚአብሔር ቃል ብንሞላ፣ በእግዚአብሔር ሐሳብ ብንሞላ የተሰበረው እንደሚጠገን እናውቃለን፣ የሞተው እንደሚነሳ እናውቃለን። የእግዚአብሔርን ባህሪ ነው የምናየው። የታመመው እንደሚፈወስ እናውቃለን። በእግዚአብሔር ቃል መሞላት ያስፈልጋል። ለዚህ ሽንገላን ማሸነፍ ያስፈልጋል። ለዚህ ሰይጣን የሚባለው ገዝፎብን ሳይሆን በትክክለኛው ቦታው
የምናኖረው የእግዚአብሔር ቃል እየበራልን ከመጣ ከእግዚአብሔር ቃል ጋር ባለን ጥበቃ ህብረት ነው። የእግዚአብሔርን ቃል እንግዲህ እንዴት ማድረግ እንዳለብን ወይም በእግዚአብሔር ቃል እኛ እንድንለወጥበት በእግዚአብሔር ቃል እኛ እንዴት ለመለወጥ ፕሮሰስ ውስጥ መግባት እንዳለብን የተወሰኑ ነገሮች ላሳያችሁ። ይኸውላችሁ ማንበብ በጣም ወሳኝ ነገር ነው። የእግዚአብሔርን ቃል ግን አንድ ጥያቄ ልጠይቃችሁ። ማንበብና መጻፍ ወይም ማታነቡና ማጽፉ ከሆነ ለምን ተማራችሁ? ትርጉም የለውም። ማንበብ የተማርኩት ለማንበብ ነው። መጻፍም የተማርኩት ለመጻፍ። ማንበብ ሰው መጻፍ አይችልም። ምንም የለውም። እዚህ ለመጻፍ ማንበብ አለብኝ። ሳነብ የምጽፈው ነገር ብዙ ይወጣል። ሳነብ የማጠራቅመው ብዙ ስለሆነ መጻፍ በፈለኩ ጊዜ ያወጣለሁ ብዙ። ስለዚህ ማንበብ ቀዳሚ ነገር ነው። በጣም ቀዳሚ ነገር። ስለዚህ ማንበብ አለብን። አዎ የምናነበው ግን አንድ ምዕራፍ ነው። አይ አንድ መጽሐፍን ቁጭ ብለን ብንጨርስ ቆንጆ ነው። አንድ መጽሐፍ ስል ለምሳሌ ማቴዎስን፣ ሉቃስን፣ ዮሐንስንም፣ ኤፌሶንን አንድ ቀን ቁጭ ብዬ አንብቤ ብጨርስ ጥሩ ነው። ቆንጆ ነው። በጣም ቆንጆ ነው። ማንበብ ቀዳሚ ስለሆነ ማለት ነው። ማንበብ በጣም ቀዳሚ ነገር። ማንበብ ግን ጥሩ ምሳሌ እንዲሆን አንድ ጥሩ ምሳሌ ልስጣችሁ። ስለ ማንበብ በደንብ መረዳት እንዲኖረን። ከብቶች ሁለት ጨጓራ ነው ያላቸው። የምታውቁ ሁለት ጨጓራ ነው ያላቸውና የመጀመሪያው ጨጓራቸው የሚሞላው ዝም ብለው በጋጡት ነው። ዝም ብለው ሄደው ጋጥ አይንኩ ጋጥ አድርገው ወዳቸው ውጥር ሲል ይሄዱና ውሃ ይጠጣሉ። ውሃ ከጠጡ በኋላ ጥላ ስር ይቀመጣሉ። ጥላ ስር ይቀመጡና ምን ያደርጋሉ መሰላችሁ? ማመንዠግ ይጀምራሉ። ማመንዠግ የሚጀምሩት ከጋጡት የጋጡት ሲግጡ አያኝኩም። ሳያኝኩ ነው የሚሉት። ጋጡ። ማንበብ ልክ እንደሱ። ማንበብ ዝም ብለን ነው የምናነበው። ከምዕራፍ 1 እንጀምርና ብለን ምዕራፍ 5 ምዕራፍ 6 ምዕራፍ 7 ምዕራፍ 8 ምዕራፍ 9 10 11 12 እያልን ልንሄድ እንችላለን። በቃ እየጋጥን ነው። በቃ ዝም ብለን ነው መሰብሰብ ነው። ማንበብ ልክ እንደዛ። ከዛ እንደዚህ ያነቡና ወይም እንደዚህ እናነብና አርፈን ልክ ውሃ መጣት ማለት ከእግዚአብሔር ቃል ጋር ያነበብነው ቃል በደንብ በህይወታችን ፍሬያማ እንዲሆን መጸለይ ማለት ነው። ውሃ መጣት ማለት እንደሱ። ለእግዚአብሔር ቃል የሚያስፈልገው ነገር ጸሎት ብቻ። ይኸውላችሁ ያነበብነው ቃል በሙሉ እንዲሰራልን ከፈለግን መጸለይ አለብን። የእግዚአብሔርን ቃል ከመንፈስ ቅዱስ ለይተን መጠቀም አንችል። እንግዲህ በእግዚአብሔር መንፈስ ተመርተው አይደል ሰዎች የጻፉልን። ስለዚህ በእግዚአብሔር መንፈስ ተመርተው የጻፉልንን ቃል አንብበን ከጸሐፊው ከተለየን ትልቅ ጉዳት ኪሳራ። ስለዚህ በመንፈስ ተመርተው ከጻፉልን በመንፈስ ተመርተው የጻፉልንን እያነበብን ከጻፈልን ከመንፈስ ቅዱስ ጋር የጠበቀ ህብረት ሊኖረን ያስፈልጋል። እሱ ብቻ ነው ሊያሳድገን የሚችለው ወይም ያነበብነው ቃል በእኛ እንዲሰራ እድል የሚሰጠው ማለት ነው። የእግዚአብሔርን ቃል ማንበብ በጣም ቀላል ነገር ነው። እነዚህ ከብቶች ምን ያደርጋሉ እንግዲህ ይግጡና ወዳቸው ሞልቶ ቁጭ ብለው ማመንዠግ የሚጀምሩበት ሰዓት የሚያመነዥጉት ሌላ ሳር አይደለም፣ ቀድሞ ይጋጡትን። የሰማችሁ ቀድሞ ይጋጡት። ልክ እንደዚህ ቀድመን ወዳነበብነው ቃል ቁጭ ብለን እነዛ ምን እንደሚያደርጉት ታውቃላችሁ? ከብቶቹ ጥላ ስር ሄደው አይሽከረከሩ። ቁጭ ብለው ቀድሞ የበላትን ያችን ሳር ነው አውጥተው የሚያመነዥጓት፣ ጥቅቅ ያደርጓታል። ልክ እንደዚህኛው ሁላችን የሆነች ለብቻችን ቦታ ታስፈልገናለች፣ የሆነች ታይም ታስፈልገናለች። ስናነብ የቆየነውን ቃል
የጸለይንበትን ቃል ቁጭ ብለን ማመንዘግ ያስፈልጋል። ማድቀቅ፣ በደንብ ማሰላሰል የእግዚአብሔር ቃል ማሰላሰል ማለት ስር እንደመስደድ ነው። ምኑ ላይ ያነበብነው የሰማነው እግዚአብሔር የተናገረን ነገር ላይ ስር እንደመስደድ ነው። ቁጭ ብለን ጊዜ መውሰድ አለብን። ያነበብነው ቃል ላይ እግዚአብሔር ምንድን ነው ያስተማረኝ? ምንድን ነው የነገረኝ? ምንድን ነው አሁን ያነበብኩት? ስጸልይ ጌታ ባነበብኩት ነገር ምን መልእክት አመጣልኝ? ለራሴ ምን አስተካክላለኝ? ምን ለውጣልኝ? ምን ኮሬክት አድርጌ? ከዛ ደግሞ ለእኔ ለዛሬ ለውሎዬ ምን መልእክት ሰጠኝ? ዛሬ እንድውልበት የነገረኝ ነገር ምንድን ነው? በቃ ይችን ማግኘት የምችለው ቁጭ ብዬ ያችን ማሰላሰል ከጀመርኩ። ለማሰላሰል ጊዜ የሌለው ሰው ሆዱ ሞልቷል፣ ግን ደግሞ ጥቅም ግን ያላገኘው። ይኸውላችሁ ከብቶቹ ጥቅም የሚያገኙት መቼ እንደሆነ ታውቃላችሁ? ከዚህኛው ከመጀመሪያው ጨጓራቸው አውጥተው አኝከው ወደ ሁለተኛው ጨጓራ ሲያስገቡት የዛን ጊዜ ነው ወተት የሚሆነው፣ የዛን ጊዜ ነው አጥንት የሚሆናቸው፣ የዛን ጊዜ ነው ጤና የሚሆናቸው፣ የዛን ጊዜ ጥንካሬ ብርታት የሚሆናቸው። እስከዛስ ሆዳቸው ውስጥ አለ፣ ግን አይጠቀሙትም። ብዙ ክርስቲያን እንደዚህ ነው። ጥቅስ ያውቃል፣ ግን አይጠቀምበት። ግንኙነት የለውም ከሱ ጋር። ለምን? አላመነዠው፣ አላደቀቀው፣ ከሱ ጋር እንዲዋሃድ ጊዜ አልሰጠው። ስለዚህ ቁጭ ብለን እግዚአብሔርን ቃል ብናሰላስል ብናመነዥግ፣ ማመንዠግ ማለት ማላመጥ ማለት ነው። እስቲ ማስቲካኝ እኮ የሚያቅሰው ምልክት እስቲ በእጆቻችሁ ማስቲካኝ እኮ ይዋጣል አይዋጥም ማለት ማለት እንደሱ ማለት ነው። ረጅም ሰዓት አውቀዋለሁ ለማለት ሳይሆን አይደለም፣ ረጅም ሰዓት ቃሉ ላይ መቆየት። ረጅም ሰዓት ይኸውላችሁ ችግር ላይ ምናምን ሌሎች ነገሮች ላይ ረጅም ሰዓት ስለምንቆይ፣ ክፉ ነገሮች ላይ ረጅም ሰዓት ስለምንቆይ ሰዎች ሲያናግሩን ራሱ አንሰማም። ናሺ ምናምን እንላለን። ለምን? ሄደናል፣ ተወስደናል። የእግዚአብሔር ላይ ቃል ላይ መቆየት ማለት እንደዛ ረጅም ሰዓት አእምሯችን በእግዚአብሔር ቃል ተይዞ በጣም በቃ የተደሰትን ምናምን ሰው ሲያናግረን ራሱ አንሰማም። ምናልክ አንዳንድ ጊዜ እንደዚህ ሰክቼ ኤርፎኔን ሰክቼ መንገድ ላይ ወይ መጽሐፍ ቅዱስ የሚያነብ እየሰማሁ ወይ ስብከት እየሰማሁ ምናምን እየሄድኩ በጣም ደስ እያለኝ እስቃለሁ እና የሚያልፉ ሰዎች ሰላም ያልኳቸው የመሳቸው እንዲህ ነው ምናምን ይሉኛል እና ትዝ የሚለኝ ፊቴ እንደሳቀ ትዝ የሚለኝ እነሱ ሰላም ሲሉኝ አሉ እኮ ሰዎች እየሄዱ ነው ምን እያሉ። ግን እኛ ከተያዘን ሁሉ ሰው የሚኖርበት ዓለም ውስጥ እየሳቅን እንኖራለን። ሁሉ ሰው የሚያለቅስበት ዓለም ውስጥ እየሳቅን እንኖራለን። አሁን እንደሱ እንዳንኖር ግን ምን አልሆንም? መንፈሳውያን አልሆንም። አያችሁ አሁን እዛ ገላትያ ላይ የሚነግረው አንተ ራሱ እሱ በተያዘበት እንዳትያዝ መንፈሳዊ እንደሆንክ ቆይ እኮ ነው። ለምን? ሌሎችን ማቅናት እንድትችሉ በዛ እንዳትያዙ ምን ይሆን? መንፈሳዊያን ይሆናችሁ ማለት አሁን የሚያስፈልገን መንፈሳዊ መሆን የሚያስፈልገን ለዚህ ሁሉ ሰው በተያዘበት እንዳንያዝ ነው። ሁሉ ሰው በተጠለፈበት እንዳንጠለፍ ነው። መንፈሳዊ ከሆንስ አይጠልፈንም፣ አልፈን መኖር እንችላለን። የተፈለገው ወደዚህ አይነት ብስለት፣ ወደዚህ አይነት መረዳት እንድንመጣ። ስለዚህ ከዚህኛው ጨጓራቸው አውጥተው ያመነዠጉት ነው ሁለተኛ ሆዳቸው ሲገባ ወይም ጨጓራቸው ሲገባ የሚጠቅማቸው። ብዙ አንብባችሁ ሊሆን ይችላል፣ ቆንጆ ነው፣ ጠቃሚ ነው። ግን የላይኛው ጨጓራችሁ ነው ያበጠው እንጂ ከያነበበችሁት ቃል አልተጠቀማችሁ። ለዚህ ነው የሰሙት ቃል ከነሱ ጋር ስላልተዋሃደ አልጠቀማቸው። የሚጠቅማችሁ ከእናንተ ጋር ሲዋሃድ ነው። መቼ ነው የሚዋሃደው? ስታሰላስሉ። ማሰላሰል እንዴት ነው? በቀላሉ ላሳያችሁ። ማሰላሰል በቀላሉ እንዴት ኃይለኛ እንደሆነ ማሰላሰል። ከእናንተ ምላሽ ባገኝ ደስ ይለኛል። እንዴት እንደሆነ ልንገራችሁ። ምሳሌ ልስጣችሁና ምላሽ ትሰጡኛላችሁ። አንዳንድ ጊዜ የሆነ ነገር እያሰላሰልን ከአንደበታችን ቃል ወጥቶ አያውቅም እና አናገርሽኝ ምናምን ሲል አይ የሆነ ነገር እያሰብኩ ወዲህ ነው ምናምን ብለን እናውቃለን። ሁላችሁ ማሰላሰል ማለት እንደዚህ ነው። በእግዚአብሔር ቃል ተይዘን ብቻችንን ሆነ አሜን ምናምን እያልን ከተገኘን ማለት ነው።
ያ ያሰላሰልነው ቃል እያሳቀን እያስደሰተን ከዛሬ በኋላማ እንደዚህ ያልኖር ምናምን ብዙ ነገራችንን ዝም ብለን እያስወራን ስናገኝ የዛን ጊዜ ከውስጥ ሌላ ነገር ምን እያደረገን ነው? እየሰራን ነው ማለት ነው። ስለዚህ እንድናሰላስል የተፈለገው ለዚህ ነው። እንድናሰላስል የተፈለገው ለዚህ ነው። መጽሐፍ ቅዱስ ለኢያሱ ምዕራፍ 1 ላይ እግዚአብሔር መጥቶ ለሙሴ ከሞተ በኋላ ሲነግረው እንግዲህ ከዚህ ቃል ወደ ቀኝም ወደ ግራም አትበላል። ከዚህ ሕግ ቃል ወደ ቀኝም ወደ ግራም አትበል። ለምን? እንዲሳካልህ ነው ያለው። ደስ ይላል። ምን እንዲያደርግልህ? እንዲሳካል። እኔ ያሳካልሃለሁ አይደለም ያለው። ኖ ይሄን ብታደርግ ይሳካልሃል። ምን ባል በቀንና በሌሊት ቃሌን ብታሰላስል። ቀን ስንት ሰዓት ነው? ቀን ያለው 6 ሰዓት ላይ ነው? 5 ሰዓት ላይ ነው? 3 ሰዓት ላይ ነው? አንዳንድ ሰው ጠዋትና ማታ ያለ ይመስላል። ጠዋትና ማታ አይደለም ያለው፣ በቀንና በሌሊት ነው ያለው። በቀንና በሌሊት። ስለዚህ ቀንና ሌሊት ማሰላሰል ይቻላል? አዎ ይቻላል። ምክንያቱም ሌላ ነገር እያሰላሰልን ስለምንገኝ ማለት ነው። እሺ ቀንም ስንተኛ የሚተኛው አእምሯችን አይደለም፣ ስጋችን ነው የሚተኛው፣ አካላችን ነው የሚተኛው። አእምሮ አይተኛም። ለዚህ ነው አንዳንድ ጸብ ጠዋት ማታ ንግግር ሆኖ ጠዋት ስንነሳ ጸብ ሆኖ የምንነሳው ጠዋት። ለዚህ ነው ትላንት ለካ እንደዚህ ነው ያልሽኝ ብለን ጠዋት ሄደን የምንጣላው ሌሊት ሲተረጉም ስለሚያድር ነው አእምሯችን። አእምሮ አይተኛም። መጽሐፍ ቅዱስ ደጋግሞ ይነግረናል። በመኝታቸው ሆኖ ተንኮል የሚያውጠነጥኑ ሰዎች ወዮላቸው ይላል። ለምን? ሲነጋ ሊያደርጉት ወይም የሚያደርጉበት ኃይል በእጃቸው ነውና። ስለዚህ ጠዋት የምናደርግበትን ኃይል የሚሰጠን ማታ ያሰላስልን መቼ ተኝተን። ስለዚህ አንዳንድ ጊዜ የጠፋባችሁ ነገር ምናምን ሌሊት ትዝ አለኝ ምናምን ትላላችሁ። እንዴት ነው ሌሊት ትዝ የሚላችሁ? ከተኛችሁ። አእምሮ አይተኛም። አእምሮ እየሰራ ነው፣ አያቋርጥም፣ ኮንቲኒስሊ ነው የሚሰራው። ለዚህ ነው ከመተኛታችሁ 15 ደቂቃ 20 ደቂቃ በፊት እግዚአብሔርን ቃል እያሰላሰላችሁ ተኙ የሚባሉ። ለምን? ጠዋት ስብከት ይሆናል። ጠዋት ሌላ ለውጥ ይዘን እንመጣለን። ጠዋት ለራሳችን ነብይ ሆነን እንነሳለን። ለምን? ቃሉን ሳሰላስል ነው ያደርኩት፣ ሌላ ነገር አይደለም። ስለዚህ ጠዋቴን ራሱ የሚለውጥልኝ፣ ቀኔን ራሱ የሚለውጥልኝ ነገር ምንድነው? ማታ ሳሰላስል ያደርኩት ቃል። ስለዚህ መጣና በቀንና በሌሊት እንዲሳካል፣ በቀንና በሌሊት ከዚህ ሕግ መጽሐፍ ምን አታርግ፣ ዲፓርት እንዳታረግ፣ እንዳትል፣ ቃሉ ላይ ቆይ። ምን እንዲያደርግ? እንዲሳካል። በምትሄድበት ሁሉ እኔ ካንተ ጋር እሆናለሁ፣ እንዲሳካል። ስለዚህ ስኬትን ማን አስቀመጠ? እግዚአብሔር። ማጋ አስቀመጠ? እኛ ጋር አምጥቶ አስቀመጠ። በቀንና በሌሊት ብታሰላስል፣ ቀንና ሌሊት፣ ቀኑ ሙሉ። ዳዊትን መጣና እንደዚህ ያለ መዝሙር 1 ላይ ምስጉን ነው አለ በኃጢአተኞች ወንበር የማይቀመጥ በክፎች መንገድ የማይሄድ ሕጉን በቀንና በሌሊት ያሰላስል። መቼ? ቀንና ሌሊት። ከዛስ የሚሰራው ሁሉ ይከናወንለታል። በውሃ ዛር እንደተተከለች ዛፍ ነች ምናምን እያለ እያብራራ ይመጣና የሚሰራውን ሁሉ በስራው ሁሉ ምን ያለው የተከናወነ ይሆናል። በስራው ሁሉ የተከናወነ ይሆናል። ቋንቋ ሶሪ ድንቅ ነው አይደል ወገን? ከላይ ሆናችሁ መማር የምትፈልጉ ሰዎች ቪዲዮ ክፈቱ። እሺ እስከዛ ሳሪና ኮኪዬ እንዴት ነሽ? እሺ የማይመች ቦታ ስላለው ነው ልውረድ? እሺ ኮኪዬ እሺ አውሪጂኝ በቃ። እሺ እኔ እናት እሺ ሌላ ቀን ስትከፍቺ ነይ። እሺ እሺ ዛሬ እንግዲህ የተማርነውን ስናመነዥግ ስናደቅ አምሽተን ያደቀቅናትን ይዘን እንተኛለን። ጠዋት ስብከት፣ ለራሳችን ስብከት። ክብር ለኢየሱስ ክርስቶስ ይሁን። አዎ ቁጭ ብለን የምንሰማው ትምህርት ነው፣ ዊዝደም ነው።
የአኗኗር ዘይቤያችንን የሚያስተካክልልን። እሺ ሶሪ ሰው በእግዚአብሔር ቃል መጠቀም ከፈለገ አንብቦ መሄድ ሳይሆን የእግዚአብሔር ቃል ላይ መተከል አለበት፣ ጊዜ መውሰድ አለበት። ለዚህ ነው ኢየሱስም የነገረን በቃሌ ኑሩ ነው ያለን። ኑሩ መኖር እንዴት እንደሆነ ታውቃላችሁ? ቤታችን እንደምንኖረው ማለት ነው። የትም ብንሄድ ዞረ የምንመጣው የት ነው? ቤታችን አይደል? ቤታችን። ስለዚህ የእግዚአብሔር ቃል እንደ ቫኬሽን አይደለም። የሆነ ቦታ ከርመን መተን የሆነች ሳምንት እንትን ጾም ጸሎት ገብቼ ለአንድ ቀን ገብቼ አንብቤ የምወጣው አይደለም። እንደሱ አይደለም። የምኖርበት ነው፣ የምተከልበት ነው። መቼ? ቀንና ሌሊት ነው ያለ። ቀንና ሌሊት ነው ብታሰላስል። በቃ ራሳችንን ወደዚህ ደረጃ የምናመጣ ከሆነ ለውጥ ሩቅ አይደለም። ቆንጆ እንትን ልንገራችሁ፣ ምሳሌ ልንገራችሁ። ይኸውላችሁ ሰው በእግዚአብሔር ቃል እንዲለወጥ ወደ እግዚአብሔር ቃል መጠጋት አለበት። መጽሐፍ ቅዱስ እንደሚነግር ብረት እንደሚስል ይላል ባልንጀራ። እሺ፣ ስለዚህ የእግዚአብሔርን ቃል ባልንጀራችን ወዳጃችን ካደረግን በደንብ ይቀርጻል። ከእግዚአብሔር ቃል ጋር የተጣበቀ ህብረት ካገኘ ያንን መልክ መምጣታችን አይቀርም። ጓደኛ ያደረግነው ነገር ነው እኛን የሚቀርጸው። የተጠጋነው ነገር ነው እኛን መልክ የሚሰጠን። ስለዚህ የእግዚአብሔርን ቃል የተጠጋ ሰው ያንን መልክ ማምጣቱ አይቀርም። ስለዚህ በእግዚአብሔር ቃል ላይ እንድንተከል የተፈለገበት ዋነኛ ምክንያት ስንጸልይም ወይም ለጸሎትም ራሱ ኢንስፓየር የሚያደርገን የእግዚአብሔር ቃል ስለሆነ ነው። ያለ እግዚአብሔር ቃል ኢንስፓየር የተደረገ ጸሎት ትክክል አይደለም። ምን ማለት እንደሆነ ልንገራችሁ። የእግዚአብሔር ሐሳብ የለበትም ማለት ነው። ያለ እግዚአብሔር ቃል ኢንስፓየር የተደረገ ጸሎት እግዚአብሔር ሐሳብ የለበትም ማለት ነው። የእግዚአብሔር ቃል ኢንስፓየር አደረገን የምንለው እንዴት ነው? ቃሎቼ በእናንተ ቢኖሩ፣ እናንተ በቃሎቼ ብትኖሩ፣ ቃሎቼን በእናንተ ቢኖሩ የምትወዱትን ማንኛውንም ነገር ጠይቁም ያደርጋችኋል፣ ይሰጣችኋል። ስለዚህ መጸለይ ሳይሆን መጀመሪያ የሚቀድመው ቃሉ በእኛ ውስጥ እንዲኖር። ቃሉ በእኛ ካለ ስንጸልይ ራሱ ትክክል ነው የምንጸልየው። አሁን ግን ቃሉ በእኛ ስለሌለ ስንጸልይ ራሱ ሁሉም ዝባዝንኪ ልንጸልይ እንችላለን፣ ጸሎት ብለን ማለት ነው። ስለዚህ ስለ ጸለይን ጸሎት ነው ማለት አይደለም። ጸሎት የሚሆነው አንዳችን እንደ ፈቃዱ ብትጠይቁ ነው የሚለው አንደኛ ዮሐንስ ምዕራፍ 5 ላይ ለምሳሌ አንዳችን እንደ ፈቃዱ ብንጠይቅ። ስለዚህ ፈቃዱ ምንድነው? ፈቃዱን ማወቅ አለብን። ፈቃዱን ማወቅ ሰው ፈቃዱ መጠየቅ አይችልም። አንዳችን እንደ ፈቃዱ ብንጠይቅ እንደሚሰማን እናውቃለን። እንደሚሰማን ካወቅ እንደተቀበልን እናውቃለን። ስለዚህ ጸሎት ራሱ መንገር አይደለም፣ ተቀብሎ መሄድ ነው። መቀበል፣ የምንጸልየው ለመቀበል ነው፣ ነግረን ለመሄድ አይደለም። እግዚአብሔር እንዲሰማናል ይሰማናል። እግዚአብሔር መስማትን ነው። እሱማ ገና በልባችን ያለውን ሐሳብ ራሱ ከመጠየቃችን በፊት ሳንጠይቅ ያውቃል ያለን ኢየሱስ። ከመጠየቃችሁ በፊት ምን እንደሚያስፈልጋችሁ እንኳን ሳይቀር ያውቃል። ምን እንደሚያስፈልጋችሁ እንኳን ያውቃል። ታዲያ ምንድነው እንደሚያስፈልገን ካወቀ አሁን የሚያስፈልገው እኛ እሱ እንድናውቅ የፈለገውን ሐሳብ እንድንይዝ ነው። የዛን ጊዜ ጸሎት ቀላል። ስለዚህ መንፈስ ቅዱስም እንደማያስፈልገን ለዚህ ነው። እንዴት እንደምንጸልይ በማናውቅባቸው ሰዓቶች እንኳን እንዲረዳ እንዲያግዘን ሮሜ 8 ላይ ደግሞ የሚነግረን እሱ እንዴት መጸለይ እንደሚገባን እንኳን አናውቅም። አሁን ችግራችን አለማወቅ ስለሆነ አለማወቃችን በትክክል እንዳንጸልይ ስለሚያደርግ፣ ስለዚህ በእግዚአብሔር ቃል በደንብ እየበሰልን ስንመጣ ምን እንደምንጸልይ ምን እንደማንጸልይ እናውቃለን። መንፈሳዊ መሆን ማለት ይሄ ነው። መንፈሳዊ መሆን ማለት እየበሰልን ስንመጣ
የምንጸልየው ጸሎት ራሱ ውጤት እንደሚያመጣ ስለምናውቅ እንደምንቀበል ስለምናውቅ ተቀብለን እንደምንሄድ ስለምናውቅ ከጸለይኩ አንዳች እንደ ፈቃዱ ከጸለይኩ ይሰማኛል። እንደሚሰማኝ ካወቅኩ እንደተቀበልኩ ማረጋለሁ አውቃለሁ። እርግጠኝነት ይመጣል። የእግዚአብሔር ቃል ከሌለኝስ ይህንን ሁሉ ነገር አላውቅም። ዝም ብዬ ሙከራ ነው የሚሆነው። ዝም ብሎ ሙከራ። ስለዚህ 30 ነገር ልሞክር እችላለሁ። ሰው ሲጸልይ የሰማሁትን ልጸልይ እችላለሁ። ሰው ሲመሰክር የሰማሁትን ሳደርግ ሊኖር ይችላለሁ። በቃ የሰው መንገድ ሁሉ ስዳሰስ ሊኖር ይችላለሁ ማለት ነው። ዳዊት እንደዚህ ብሎ እንደጸለይ፣ አብርሃም እንደዚህ ብሎ እንደጸለይ፣ ሙሴ እንደዚህ ብሎ እንደጸለይ እኔ የት አለሁ? እኔ መቼ ነው የምጸልየው? እግዚአብሔር እኮ ዳዊት ስለጸለይ ነው የሰማው። የሙሴንም ሙሴ ስለጸለይ ነው የሰማው። እኔስ ነብዩስ እንዴት ሲጸልይ ነው? እንዴት ነው መጸለይ ያለበት? ገብቶኛል። እሱን መጸለይ ሲጀምር፣ እንደዛ መጸለይ ሲጀምር የዛን ጊዜ በእግዚአብሔር ቃል እኔ መንፈሳዊ ሆኛለሁ። እግዚአብሔር ቃሌን አገልግሎኛል ማለት ነው። ስለዚህ ቁርጥ አድርጌ ልንገራችሁ፣ እዚህ ጋር ቁርጥ አድርጌ ልንገራችሁ፣ የማያሳድግ ምግብ ላይ አትቆዩ። ባለፈው ሳምንት ኢሳይያስ 55 አንብበናል ነበር። ትዝ ይላችኋል። ምግብ ባልሆነ ነገር ላይ ገንዘባችሁን አትጨርሱ ሲል፣ የማያሳድግ ምግብ ያልሆነ ነገር ላይ ጊዜያችሁን አትጨርሱ። ወደ መንፈሳዊነት የማያመጣችሁ ነገር ላይ ጊዜያችሁን አታባክኑ። እኔ የሰው ምስክርነት ቁጭ ብዬ የማየው መቼ ልመሰክር? ይልቁን እኔ እንዳድግ ነው መጸለይ ያለብኝ። እኔ እንዳድግ ነው ይውላችሁ። እኔ በችግር ወደ እግዚአብሔር ከመንቀር ማለት ችግር መጥቶብን ችግር ይዘን እግዚአብሔር ፊት ከመቅረብ አሁን አሳድገኝ፣ በቃ ቃልን አብራልኝ፣ መንፈስ ቅዱስ እንዲያስተምረኝ ቃልን ግለጥልኝ ብዬ በደረቴ ተኝቼ ብጸልይ ይሻላል። ለምን? ችግር ሲመጣማ መቋቋም እንድትችሉ ነው የተባለው። መጸለይ እንድትችሉ አልተባለ። የዛን ጊዜ መቋቋም የተፈለገው፣ የዛን ጊዜ ጸንታችሁ እንድትቆሙ የተባለው። ስለዚህ መጸንትቼ መቆም አቅቶኝ ተደፍቼ ከምጸልይ አሁን ተደፍቼ ብጸልይ ይሻላል። ለምን? ነገር ችግሩን ተቋቁሜ ነው ማለት ፈልገው። እግዚአብሔርም መንፈሳዊ የሚላቸው ሰዎች እነሱ ናቸው። ችግሩን ጸንተው ተቋቁመው ያለፉት ሰዎች ናቸው። ሞት ሲባል ሞት እየመረጡ ነው የሞቱት። እንደዚህ አልፈልግም እንደዚህ ነው ፈልገው እያሉ እንደዚህማ መሰቀል ለእኔ እንደ ጌታ የመሰቀልማ ክብር ነው ዘግዝቃችሁ እንትን ስቀሉ ምናምን እያሉ ሞት እየመረጡ ነው የሞቱት። ለምን? በቃ ያሳለፉት ጊዜ ነው። ያ ብስለት ነው። ያ አይነት እግዚአብሔር ከቃሉ ያላቸው ብስለት ያላቸው ህብረት ያደረሳቸው ነገር ነው። እንግዲህ እግዚአብሔር ቃል ላይ ጊዜ መስጠት ያስፈልገን ቅድም እንዳልኩት ወደ ጸሎት እንድንመጣ ነው። ትክክለኛ ወደ ሆነ ጸሎት እንድንመጣ። ጸሎት ደግሞ ልንገራችሁ፣ አሁን ጸሎትን ደግሞ ዲፋይን አድርግላችሁ። አንድ ሰው ጸለየ የሚባለው ከእግዚአብሔር ጋር ሲያወራ ማለት እንዴት እንደሆነ ያሳያችሁ። ሌላ ነገር ማውራት አይደለም። ለምሳሌ ቁጭ ብዬ ኡፍ ጌታ እወድሃለሁ ብል እግዚአብሔር የሚያውቀው እየጸለይኩ እንደሆነ፣ እወድሃለሁ አለኝ ብሎ አይደለም የሚያውቀው፣ እየጸለይኩ እንደሆነ ነው የሚያውቀው። ጸሎት የሚባለው ከእግዚአብሔር ጋር ያለን ማንኛውም ኮንቨርሴሽን ማለት እኔ ተናግሬ እግዚአብሔር ሰምቶኝ ከዛ እግዚአብሔር የነገረኝ ነገር በሙሉ ጸሎት ነው። ጌታ ይሄ ነገር ከብዶኛል፣ አልቻልኩም፣ እስቲ አስተምረኝ፣ ይሄንን ማሸነፍ ፈልጋለሁ ብል ጸለይኩ፣ እንደ ጸሎት የተመዘገበ። ከዛ የሆነ ነቢይ መጥቶ ጸሎትን ሰምቻለሁ አለ ጌታ ሲል የትኛው መቼ ነው የጸለይኩት እላለሁ፣ ወይም እንደዛ ብዬ አስባለሁ። ለምንድን እንደዛ ማሰብ? የጸለይኩ ስለማይመስለኝ ነው። ግን እያንዳንዷ ከእግዚአብሔር ጋር ያደረኳት ኮንቨርሴሽን ጸሎት ነች። እሺ ጸሎት የሆኑና ያልሆነውን ኢየሱስ ስላስተማረን እሱን በደንብ እንድንማር መጽሐፍ ቅዱሳችን ማቴዎስ ወንጌል ምዕራፍ 6 ላይ መግለጥ ሁላችን ጸሎት የሆነውና ያልሆነውን ነገር
ኢየሱስ ካስተማረ በቃ ምንም ሌላ ሁለተኛ አስተማሪም አያስፈልገንም። ማቴዎስ 6 ከቁጥር 5 ጀምሮ 6 ቁጥር 5 ግልጽ ነው አይደል የምናገረው ነገር? እስካሁን ድረስ ለእግዚአብሔር ቃል ነበር የምናገረው። አሁን ስለ ጸሎት እየተናገርኩ ነው። እሺ እነዚህ ስለማይነጣጠሉ ቁጥር 5 እንደዚህ ይላል፣ ስትጸልዩ እንደ ግብዞች አትሁኑ። እንደምኖች ግብዞች። ግብዝ ታውቃላችሁ? ግብዝ ማለት አሁን በዚህ ዘመን አርቲስት በሙያቸው አርቲስት የሆኑ ሰዎች ማለት ነው። ምን ማለት መሰላችሁ? ግብዝ ለምሳሌ አርቲስት የሆኑ ሰዎች የሆነ ቀን በቴሌቪዥን ስናያቸው ዶክተር ሊሆኑ ይችላሉ፣ የሆነ ቀን ፖሊስ ሊሆኑ ይችላሉ፣ የሆነ ቀን ዳኛ ሊሆኑ ይችላሉ፣ የሆነ ቀን መንገድ ላይ የሚለምኑ ሰዎች ሊሆኑ ይችላሉ። ወይ ከዛ ፖሊስ የሆነ ሰው የሆነ ቀን ደግሞ ሌባ ሆኖ ሊሆን ይችላል። ግብዝ ማለት ያልሆነውን ነገር የሚያስመስል ሰው ማለት ነው። ነኝ ብሎ የሚሆን ሰው ማለት ነው። ስለዚህ እንደ ግብዞች አትሁኑ ስትጸልዩ። ለዚህ ነው አንዳንድ ሰው ሲጸልይ ድምፁ ይቀየራል፣ ይጎረንናል። አልገጠማችሁም እንደዛ? ሌላ ጊዜ እንደዛ አይደለም። አሁን እቤት ስንገባ እንደምን ዋላችሁ ምናምን ያለን አንገባ እንዴ ነው ሰላም ናችሁ ምናምን ብለን ቀጥታ ገብተን ኑሯችንን እንቀጥላለን። ልክ እንጸልይ ግን ሲባል በዘላለም ዙፋን ላይ ምናምን ድምፁ ቅይር ይላል። ያቺ ማለት የሌለችውን ነገር ምን እያደረግን ነው? እያሳየን ነው። የዛን ጊዜ እግዚአብሔር እንደ አርቲስቶች ሆናችሁ ይለናል ማለት ነው። ግብዝነት ማለት እሱ ነው፣ ሌላ ነገር አይደለም። እየተቀያየርን የተለያየ ነገር የምናሳይ ከሆነ እሱ ነው ግብዝነት። ስትጸልዩ እንደ ግብዞች አትሁኑ፣ እነሱ ለሰዎች ለመታየት ሲሉ። አያችሁ፣ ፐርፐዛቸው በሰው መታየት ነው። ፐርፐዛቸው በሰው መታየት። እነሱ በሰው ለመታየት ሲሉ። አርቲስት እኮ ሰው ካላየው ምን አርቲስት ነው እንዴ? በቤት ውስጥ ቢተውን የፈለገውን ያህል ቢተውን ምንም እኮ ትርጉም። አርቲስት ግቡ በሰው መታየት። ቲያትር ቤት ተገብቶ ወይ በፊልም ትልቁ ወይ በቴሌቪዥን ትልቁ ነገር በሰው ዘንድ ምን መደረጉ ነው? መታየቱ። ይኸውላችሁ የአርቲስት ዋጋ ያለው ሰው ጋር ነው፣ ተመልካቹ ጋር ነው የአርቲስት ዋጋው። የኛ ዋጋችን ሰው ጋር አይደለም። ስለዚህ ምን አለ? ለመታየት ሲሉ በየምኩራቡና በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና። ያችሁ መጸለይ የሚወዱበት ቦታ ራሱ መጸለይ ይወዳሉ። እንዳትረሱ፣ የማይጸልዩ ሰዎች አሉ። መጸለይ ይወዳሉ፣ ግን መጸለይ የሚወዱበት ቦታ ሌላ ቦታ መጸለይ የሚወዱበት ቦታ። ግን መጸለይ ምን ያደርጋሉ? ይወዳሉ። እንዳትረሱ፣ ግን ለታይታ። እሺ እንቀጥል። እውነት እላቸዋለሁ ሙሉ ዋጋቸው ምን አድርገዋል? ተቀብለዋል። እነሱ ዋጋ ማጋ ነው ሰው ጋር። ስለዚህ ዋጋቸውን ከማን አግኝተዋል? ከሰው አግኝተዋል። እንግዲህ ኢየሱስ ነው ያለው። ይሄንን ምንም ልንቀይረው አንችልም። አንተ ግን ወይም አንቺ ግን ስትጸልይ ወደ ክፍል ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህን ወይም አባትሽ ዋጋህን ይከፍላል። ስለዚህ ከእግዚአብሔር ጋር የሚያወራ ሰው ዋጋውን ከማን ነው የሚያገኘው? ከእግዚአብሔር ነው የሚያገኘው። ፕሬር ይሄ ነው በቃ ልዩ የሚያደርገው ነገር። እስቲ ቀጥሎ ደግሞ ቁጥር 7 ስትጸልዩ ከንቱ ቃላት በመደጋገም ጸሎታቸው የሚሰማላቸው እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ። አሕዛብ ደግሞ የሚባሉት እንግዲህ ከአይሁድ ውጭ ያሉ ህዝቦች ናቸው። እነሱ በደንብ ማየት ከፈለጋችሁ ኤልያስ ሄዶ መስዋዕት ሊያቀርብ ሲል የነበረውን ታሪክ ወደኋላ ተመልከቱ። ራሳቸውን ሲቧጩ፣ ሰውነታቸውን ሲገርፉ እና ከንቱ ቃላት ምን በማድረግ በመደጋገም
አሁን ብዙ እንትን ጴንጤ ጸልይ ሲባል ብዙ ክርስቲያን ቃላት ይደጋግማል። ጸሎት እንደሷ እንትን ይበል እንደሷ እንደዛ መደጋገም እንዳይመስላችሁ። እንደሱም አይደለም ኢየሱስ ነው ያለው። አይደለም ይብል ኖሮ ያው መቃወም ትችላለህ። ግን ያለው ኢየሱስ ነው። በመደጋገም ብዛት ቃላት እና ደግሞ ማስረዘምም አይደለም። ማስረዘም ይሄው እንደዛ አይደል የሚለው ስትጸልዩ ከንቱ ቃላት መደጋገም ጸሎታቸው የሚሰማላቸው እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ። ገና በመጀመሪያ ስትናገሩ እግዚአብሔር ገብቶ ታሰምቱታል። ማስረዘም አይደለም። እንደገና ደግሞ ቃላትን መደጋገም አይደለም። ቃላት እየደጋገሙ ጸሎት ማስረዘም አይደለም። ጸሎት ምን እንደሆነ እየነገረ ነው። ያልሆነውን ነገር እየነገረ ነው። ማስረዘምም አይደለም። ቃላት መደጋገምም አይደለም። አንዴ ስንናገር ሰምቷል። እንደው መጽሐፍ ቅዱስ የሚነግር ምንድነው ታውቃለህ? ጆሮን የሰራ መስማትን አያውቅም። ለማን ነው የምንደጋግመው? ይኸውላችሁ አንዳንዱ የምንደጋግመው ከራሳችን አለማመን ነው እንጂ እግዚአብሔር ስላልሰማን አይደለም። አለማመናችን ነው የሚያስተጋግመው። ለራሳችን እምነት ለማፍራት ወይ ለስሜታችን እረፍት ለማግኘት ስልን እንጂ የምንደጋግመው ጸለይን ለማለት እንጂ የምንደጋግመው በመደጋገም ብዛት አይሰማም ማለት። ነገራችሁንም ደግሞ ምን አታርጉ፣ አታስረዝሙ። አንዳንድ ጊዜ የምንጸልየውና የምናገኘው ውጤት አይገናኝም። 20 ምናምን ቀን ለአንድ ነገር ገብተን ጸልየን እንላለን። ቆንጆ እኮ ነው። 20 ምናምን ቀን መጸለይ ምንም ስተት የለውም። 40 ቀን ብንጸልይ ስተት የለውም። ግን በ40 ቀን ሌላ 40,000 ታሪክ ፈተን መውጣት እንችላለን። ግን ምንድነው ስለምናስረዝም አንዳንዱ ነገር ላይ በጣም ስለምናስረዝም እግዚአብሔር የሰማን ራሱ አይመስልም። ውጤት ያገኘን ራሱ አይመስልም። ግን እንደሱ አይደለም። አሕዛብ አለ ኤልያስ እኮ አሾፈባቸው። ተኝቶ ይሆናል በቃ አላቸው። ስለማይሰማ ታሙ አሞት ሄዶ ይሆናል ወይ እንደዚህ ሆኖናል። አሾፈባቸው። እንደዚህ የምትሆኑት እንደዚህ አምላካችሁ የት ሄዶ ነው ያላላቸው ነገር አላገጠባቸው። ከዛ ደግሞ ኤልያስ ደግሞ ምን አደረገ? እጁን አነሳና ወዴት ነህ ሲል እሳቱን ላከ። አስረዘመ። እነሱ ቀኑን ሙሉ ሰጣቸው ጊዜ። ቀኑን ሙሉ እንደፈለጋችኋል፣ ስትጨርሱ ይመጣል። ለምን? ወዲያው እንደሚመልስ ያውቃል። አንዴ ሲጠራ እንደሚመልስ ያውቃል። ያውስ ውሃ ጨምሮ ብሎ ውሃ አስጨምሮ ውሃ የተሞላ መሰዊያ ላይ እንደም ቢጸልይ እኮ መጸለይ የነበረበት እሱ ነው። ረጅም ሰዓት ውሃ በውሃ አድርጎታል መሰዊያ። አንዴ ነው የሚሰማው። በቃ አንዴ። ይሄ እንግዲህ በብሉይ ኪዳን እኮ ነው የኤልያስ እኮ እሳት ይወርድ በብሉይ ኪዳን። አሁን ደግሞ በአዲስ ኪዳን ተውት። አሁን አዲስ ኪዳን ከዚህ እንደሱ እንዳይመስላችሁ አታስረሱ። በማስረዘም አይደለም። ቃላት መደጋገም ማለት አንዴ ስንናገር መናገር ብቻ አለ። ገና ሳትጸልዩ በፊት በልባችሁ ያለው ነው ያለው። ሳትጠይቁ በፊት እንደዛ ነው የሚልበት። ነገራችሁን አታስረዝሙ፣ እነሱንም አትምሰሏቸው። አባታችሁ ይላል። በጣም ወደው ቃል። እነዚህ ምልክት አድርጊበታለሁ ሲል ማን ነው የሚለው? አባታችሁ። አባቴ እንኳን ቢል ትንሽ ያርቅብን ነበር። አባታችሁ አለ። አባታችሁ የማባት የኔ አባት ውስጥ ገና ከመጠየቃችን በፊት ከመለመናችን በፊት ምን እንደሚያስፈልጋችሁ ያውቃልና። ታዲያ ለምንድን ነው የሚያውቀውን የምንጠይቀው? ለህብረት ነው። ስጠይቅ ነው የምፈቅደው። እኔ ስጠይቅ ነው የምፈልገው ነገር የሚታወቀው። እኔ መናገር አለብኝ፣ መጠየቅ አለብኝ። ጸሎት ይሄ ነው በቃ ጥቅም። አባቴ ለዚህ ነው በሰማይ በዚህ በምድር የምትፈታው በሰማይ ተፈታ ይላል። የምታስረው የታሰረ ነው። ስለዚህ ምን ሰማይ ራሱ የሚጠብቀው እኔን ነው። ምን እስካስር ወይ እስከፈታ? እኔ ከፈታው ሲፈታል፣ እኔ ካሰርኩ ሲያስራል።
ለምን ብኝ መናገር አለብኝ? ጸሎት ማለት እሱ ነው። ጸሎት ያስፈልገው ለዚህ ነው። በደንብ እየገባችሁ ነው አይደል የምናገረው ነገር? ተያያዥ ሀሳቦች ስለሆኑ ሳልጨርስ አላቆምም። ይሄ ሁለቱ እግዚአብሔር ቃልና ጸሎት ሊለያያቸው ስለማንችል፣ ስለዚህ አንድ ሰው ጸልይ የሚባለው በጣም ጸሎት ስላስረዘመ አይደለም፣ ቃላት ስለደጋገመ አይደለም፣ ከዛ ደግሞ ሰው አስደናቂ ቃላትም ስለተጠቀመ አይደለም። እላችሁ ሃይማኖት አንደኛው ያደረገን ነገር ሁላችን ጸሎታችንን ሳይቀር ቀርጾብናል። አንድ አይነት በገናናው ዙፋን ላይ በነጭ ዙፋን ዘርፋፋ ቀሚስ ምናምን ተቀምጠ ምናምን ካላለን ጸሎት የሚሰማ አይመስለንም። ይህንን ደግሞ ያየነው የሆኑ ሰዎች ሲጸሉ ስላየን እንደነሱ ሰዎች ምን ማድረግ አለም ጸሎት። ከዛ ኢየሱስ እየቀጠለ ሲያስተምር ስትጸልዩ እንደዚህ ብላችሁ ጸልዩ አለ። ምን? አባታችን ሆይ። ሲምፕል። አባታችን ነጭ ዙፋን ዘርፋፋ ቀሚስ መቅደስን ሞልቶት ምናምን ብንል ምን ችግር የለውም። ኢየሱስ ግን የነገረን ምንድን ነው? አባታችን ነው። እሱ ሲጸልይ ያየን እንዴት ነው? አባት ሆይ እንደምትሰማኝ አውቃለሁ። እንደዚህ ብሎ ጸልዩ። አልዓዛር ውጣ ይላል። ከ4 ቀን በኋላ አልዓዛር ይወጣል እየዘለለ። ምንም የበዛ ነገር የለም። ምንም ኢየሱስ ሲጸልይ ምንም የተንዛዛ ጸሎት ጸልዮ አያውቅም። ምንም የሚጸልየው ቱ ዘ ፖይንት፣ ያችን ያሰባት የሚፈልጋት ነገር ሌላ አይጸልይም። እንደምትሰማኝ አውቃለሁ። በቃ እንደው አሁን እንኳን ይሄን እንኳን ያልኩት እዚህ ስለተሰበሰቡ ሰዎች ነው እንጂ አውቃለሁ አንተ። ስለዚህ አልዓዛር ናውጣ አለቀ። ወጣ አልዓዛር። አንድ ነገር ልጨምርላችሁ እዚህ ጋር አንድ አስተማሪ ሲያስተምረን እንደዚህ ያለ አልዓዛር ናውጣ ያለው በስሙ የጠራው ናውጣ ቢል ኖሮ ሁሉም ወንድ ይወጣ ነበር። ስለዚህ ስፔሲፊክሊ ነው በስሙ የጠራው። አልዓዛር ሆይ ናውጣ። እዚህ ጸሎት አንደኛው ስፔሲፊክ መሆን ስለሆነ 30 ነገር ነው የሚጠይቀው አንዳንድ ሰው። ስፔሲፊክ ነው ፈልጉ። እዚህ ኢየሱስ መጥቶ አይነ ስውር ምን አድርግልህ ዘንድ ትፈልጋለህ ይላል። አይ ዘንድ የታወቀ እኮ ነው እንደማያይ፣ ግን ስፔሲፊክ መጠየቅ አለበት። ያችን ይፈልጋታል። አይ ዘንድ እንደ እምነት ይሁንልህ ይለዋል። ስለዚህ ያመነውን ያገኛል። አሁን እዚህ ጋር እንድትመለከቱ ፈልገው ኢየሱስ ይሄን ሁሉ ካስተማረ በኋላ እናንተ ግን እንደዚህ ብላችሁ ጸልዩ አለና አባታችን ሆይ። ጸሎት የአባትና የልጅ ህብረት ነው። ጸሎት የአባትና የልጅ ህብረት ነው። እግዚአብሔር የሃይማኖት መሪም አይደለም፣ የሃይማኖት መስራችም አይደለም፣ ምንም አይደለም። እግዚአብሔር አባት ነው፣ እኛ ልጆች ነን። በዚህ ምድር ላይ እግዚአብሔር ያሉት ልጆች ነው ያሉት። አባትና ልጅ ሳያቋርጥ ነው ህብረት የሚያደርገው፣ ሳያቋርጥ። አባትና ልጅ ችግር በገጠመው ጊዜ አይደለም። ይኸውላችሁ ችግር በገጠመን ጊዜ ራሱ ወደ አባት እንድንሮጥ የሚያደርገን ከዛ በፊት የመሰረት ነው ህብረት ነው። ከዛ በፊት የመሰረት ነው ህብረት ኮንፊደንስ ይሰጠናል፣ መተማመን ይሰጠናል፣ ወደ እሱ እንድንሮጥ። ይሄኛው ልጄ መጀመሪያ ልጄ አሴር 4 ዓመት ሊሆነው ነው። የሆነ ነገር እጁ ላይ ከተሰበረ የሆነ መጫወቻ እንትን ካለችው እየበረረ እኔ ጋር ነው የሚመጣው። ለምን? ምንም ይሁን እሱ ይሰራዋል ብሎ ነው የሚያውቀው። ለምን? ከመጫወቻው በፊት ያለን ህብረት አለ። መጫወቻው ከመበላሸቱ በፊት ያለን ጤናማ ህብረት አለ። ያ ህብረት ኮንፊደንስ ይሰጠዋል እየበረረ እንዲመጣ። ስለዚህ ችግር ሊያሮጠን ይችላል፣ ችግር የለውም። አባት ስለሆነ በየትኛው ሁኔታ ነው እጁን ዘርግቶ የሚቀበለን። ግን እሱ አይደለም ትክክለኛው ነገር ምንድነው? ሁሌ ህብረት እንዲኖር። ሁሌ እንገራችሁ በጣም የቅርብ ጸሎት ማለት አባት ሆይ ብዬ የምጸልየው ጸሎት። በቃ አባት ሆይ የኔ አባት ብዬ የምጸልየው እንደዚህ ቅርብ ጸሎት የለም። ለምን? ኢየሱስም የመጣበት ዋነኛው ዓላማ ይሄ ነው። አባ ብለን የምንጮህበትን የልጁን መንፈስ ነው ሊሰጠን። ጸሎት ዳገት ለምን እንደሆነብን ታውቃላችሁ? ሃይማኖት ሰዎች ነው ያስተማሩን ጸሎት።
ጸሎት መግፋት ነው? ትግል ነው? ጸሎት መደፋት ነው? አይደለም። ጸሎት ከሚወደኝ አባቴ ጋር ከምወደው አባት ጋር ያለኝ ህብረት ነው። ሮጬ የሆነ ቦታ ደርሼ ምናምን የምጸልይ ቦታ ጸሎት አለ። አሁን የምናገረው የሚሰማኝ ጊዜ አሁን የትም ቦታ ብገኝ የምናገረው ነገር ይሰማኛል። የትም ቦታ ደግሞ ሲሰማኝ እንዴት መሰላችሁ? ኢንተራፕት አድርገኝ ሳያቋርጠኝ ነው የሚሰማው። እሱ ብቻ መሰላችሁ? እንዴት እስከ ዛሬ ይሄን አታውቅም ብሎ ጀጅ አያደርግብኝ? ስንት ዓመት ለጌታ ኮሚቴ ቸርች ምናምን እየተመላለስ ለሌላ ሰው ታስተምር የለ እንዴት ይሄን አታውቅም? እኔ ነው የምለው። እኔ የማላውቀው ነገር ሲኖር ጌታ ይሄን ነገር አላውቅም፣ እንድታስተምረኝ እፈልጋለሁ፣ እቺ ነገር እንድትበራልኝ እፈልጋለሁ እላለሁ። በቃ መንገድ ላይም ሊሆን ይችላል፣ እቺ ነገር እንድትበራልኝ እፈልጋለሁ። በቃ ይሄ ነገር አልገባኝ፣ ለምንድን ነው እንደዚህ ሳትኩት? እንዴት ሳትኩኝ? ይሄ እስቲ አስተምረኝ ምናምን ስል በቃ ወዲያው ያስተምረኝ። በጣም ቀላልና ቅርብ ጸሎት ማለት አባቶ ብለን የምንጸልይ ጸሎቶች። አባቶ በቃቺ ማለት አባትና ልጅ እግዚአብሔርም የፈለገው ይሄን ነው። መጽሐፍ ቅዱስ ከመጀመሪያ እስከ መጨረሻ ሄዳችሁ ስታነቡ የምታገኙት እግዚአብሔር አባት ሆኖ እኛ ልጆች ሆነን እንድንኖር ነው። አለቀ። ሌላ ምንም ነገር የለም። እሱ አባት፣ እኛ ልጆች። አባትና ልጅ ህብረቱ እንዴት ነው? ጠንካራ። ሰው በዚህ ምድር ላይ ራሱ ትልቅ ምሳሌ የሚሰጥበት ነገር ምንድነው ካላችሁ ፋሚሊ ነው። እዚህ ኢየሱስ የመጣው ወደዚህ ፋሚሊ ሊመልሰን ነው። ቃሉን ማወቅ ያለብን ለዚህ ነው። የእግዚአብሔርን ባህሪ እናውቃለን ቃሉን ስናነብ፣ የአባታችንን ካራክተሩን እናውቃለን። ካራክተሩን ካወቅን ጸሎት ቀላል። ካራክተሩ ከገባ ምን እንደምንጸልይ እናውቃለን። አሁን የሚረብሽን ምንድን ነው? ገለባ የሆነ ዲሳንዶስ የሆነ ትምህርት ስለሰበሰብን ማለት የማይጠቅምን ማያሳድገን ነገር ስለሰበሰብን። የሚያሳድገን ግን ምንድን ነው? መንፈሳዊያን እንድትሆኑ የተፈለገ ያለ መንፈሳዊያን። መንፈሳዊ የሚሆነው ሰው እንዴት ነው? አይኑ ሲጨፍን ነው? አይደለም። የእግዚአብሔር አባት ሀሳብ ሲገባ መጸለይ ሲጀምር፣ መጸለይ ማለት ነው ከመንፈስ ቅዱስ ከአባት ጋር ያለን ህብረት ማለት እንገራችሁ። በዚህ ምድር ላይ ክርስቲያን በጣም ያልተጠቀመበት አንዱ ነገር ምንድነው ብትሉ መንፈስ ቅዱስ። በጣም ብዙ ሰው መንፈስ ቅዱስ እርግብ ስለሚመስለው፣ ዘይት ስለሚመስለው፣ እሳት ስለሚመስለው መንፈስ ቅዱስ ልሳን ስለሚመስለው በመንፈስ ቅዱስ መጠቀም አልቻለም። ግን መንፈስ ቅዱስ ፐርሰን ነው። ፈቃድ አለው። የሚወደው አለ፣ ደስ የሚለው አለ፣ ደስ የማይለው ነገር አለ። ያስተምረናል። የጥበብ የእውቀት ሁሉ ምንጭ ነው። ለቸርች የተሰጠው ትልቁ ስጦታ መንፈስ ቅዱስ። እሱ በመጣ ጊዜ የተባለ ስለ ሁሉ ነገር፣ ስለ እውነት ሁሉ ያስተምራቸዋል። ስለ ሁሉ ነገር ይነግራቸዋል። በእኔ ዘንድ ያለውን እያመጣ ያስተምራቸዋል። ስለዚህ አሁን ሰው ሲጸልይ ማለት ከመንፈስ ቅዱስ ጋር ህብረት እየፈጠረ፣ ከመንፈስ ቅዱስ ጋር ህብረት መፍጠር ማለት ነው አሁን በአባት ዘንድ ያለውን እውቀት እያመጣ እንድንማር ፈቅደናል ማለት ነው። ራሳችንን አጋልጠናል ማለት ነው ለመንፈስ ቅዱስ። ይኸውላችሁ መጸለይና ከመንፈስ ቅዱስ ጋር ህብረት ማድረግ የሚጠቅመው ለምንድን ነው ካላችሁ በሰማይ ያለው ሀሳብ እኛ ጋር እንዲገኝ ማለት ነው። እሺ፣ ቆንጆ ሀሳብ። ይሄን በደንብ ያብራራልን ጥቅስ አንደኛ ቆሮንቶስ ምዕራፍ 2 ላይ ነው። አንደኛ ቆሮንቶስ ምዕራፍ 2 ላይ ኮኪ ዛሬ አመሻው እንዴ? እሺ። አንደኛ ቆሮንቶስ ምዕራፍ 2 አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ጀምሮ ያለውን ላንብብ። በአዲሱ ትርጉም ነው የማነበው። እንደዚህ ይላል፣ ይሁን እንጂ እንደተጻፈው ዓይን ያላየውን ጆሮ ያልሰማውን የሰው ልብም ያላሰበውን እግዚአብሔር ለሚወዱት
አዘጋጅቷል። አንዳንድ ሰዎች እንደሚመስላቸው ስለ ሰማይ የሚያወራ ስለ መንግስተ ሰማይ ምናምን የሚያወራ ይመስላቸዋል። ክፍል ስለሱ አይደለም። እግዚአብሔር አዘጋጅቶልናል። ይሄንን ያላየውም ጆሮም ያልሰማው ሰው ልብም ያላሰበውን ነገር እግዚአብሔር ለሚወዱት ምን አድርጓል? አዘጋጅቷል ይልና ከዛ ቁጥር 10 እንደዚህ ይላል፣ እግዚአብሔር ግን ይህን በመንፈሱ አማካኝነት ለእኛ ገልጦልናል። እንደዛ ነው የሚልና መጽሐፍ ቅዱስ በመንፈሱ አማካኝነት ይህንን የሰው አይን ያላየው የሰው ጆሮ ያልሰማው የሰው ልብም ያላሰበውን ነገር ምን አድርጎልናል? ገልጦልናል። መንፈስ ቅዱስ ያስፈልጋል ለዚህ ሰው ከሚያወራው ውጪ እንድናውቅ ማለት ነው። ይኸውላችሁ መንፈስ ቅዱስ ማለት እዚህ ክፍል ላይ እንደሚነግረን እሺ ወረድ ብለን እናንብብ። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። መንፈስ ቅዱስ በውስጡ ካለው ከራሱ መንፈስ በስተቀር ከሰው መካከል የአንድን ሰው ሐሳብ የሚያውቅ ማን አለ ይልና እንደዚሁም ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ ማንም የለም። ከእግዚአብሔር መንፈስ በስተቀር የእግዚአብሔርን ሐሳብ የሚያውቅ። እሺ ለምሳሌ ልንገራችሁ። አሁን በዚህ ሰዓት የሆነ ነገር ማወቅ ብንፈልግ የሆነ ነገር መረዳት ብንፈልግ ወይ ጉግል ላይ ሄደን እንጽፋለን ወይ ቻት ጂፒቲ ላይ ሄደን እንጽፋለን። ለምን እንደሆነ ታውቃላችሁ? የሰውን እውቀት በሙሉ ሰርች አድርጎ ያመጣልናል። በቃ ሰው ዘንድ አለ የተባለውን እውቀት በሙሉ እነዚህ ያመጡልናል። እግዚአብሔር ዘንድ ያለውን ግን ሰርች አድርጉልን ብላችሁ አያውቁትም። ያንን መንፈስ ቅዱስ ብቻ ነው የሚነግረን። በእግዚአብሔር ልብ ውስጥ ያለው በእግዚአብሔር ሐሳብ ውስጥ ያለው ከመንፈስ ቅዱስ በስተቀር የሚያውቅ ማንም የለም። ስለዚህ ምን ሆነ? ይሄ መንፈስ ቅዱስ ተሰጠን። ምን እንድናደርግ? እግዚአብሔር የሚያውቀውን እኛ እንድናደርግ፣ በእግዚአብሔር ልብ ውስጥ ያለውን ሐሳብ ወደኛ እንዲያደርስ። ይሄ እንደዚህ ይላል ቁጥር 12 ከእግዚአብሔር የሆነውን መንፈስ እንጂ የዓለም መንፈስ አልተቀበልንም። ይህም እግዚአብሔር በነፃ የሰጠንን እንድናውቅ ዘንድ ነው። እኛ እንድናውቅ በምን የሰጠን? በነፃ። ከዛስ እኛ የምንናገረው ይህን ነው፣ ከሰው ጥበብ በተማርነው ቃል ሳይሆን ከመንፈስ በተማርነው ቃል እንናገራለን። መንፈሳዊ እውነትንም የምንገልጸው በመንፈሳዊ ቃል ነው። መንፈሳዊ ያልሆነ ሰው አያችሁት? እናንተ መንፈሳዊ የሆናችሁ አይደል? ቅድም የተባለው መንፈሳዊ ያልሆነ ሰው ከእግዚአብሔር መንፈስ የሆነውን ነገር ሊቀበል አይችልም። ምክንያቱም እንዲህ ያለው ነገር ለእርሱ ሞኝነት ነው፣ በመንፈስም የሚመረመር ስለሆነ ሊረዳው አይችልም። እዚህ መንፈስ ቅዱስ የሚያስፈልገን ለዚህ ነው። እግዚአብሔር ነገር ኢዝሊ አንደርስታንድ እንድናደርግ በእግዚአብሔር ዘንድ ያለው እንድናቅ በነፃ እንድናቅ ተሰጥቶናል። በነፃ እንድናቅ። ስለዚህ የእግዚአብሔር ቃል ራሱ አንዳንድ ክፍል ካልገባኝ መንፈስ ቅዱስ ነው የሚያስረዳኝ። መንፈስ ቅዱስ ነው የሚያስረዳኝ። ለምን? በእግዚአብሔር ሐሳብ ያለው በእግዚአብሔር ልብ ያለው የሚያውቅ እሱ። ስለዚህ ምናልባት ወደ አማርኛ የተረጎሙ ሰዎች ተሳስተው ሊሆን ይችላል፣ ወይ ወደ አማርኛ የመለሱ ሰዎች ሌላ ቃል ተጠቅመው ሊሆን ይችላል። ችግር የለውም፣ ተተርጉሞ ስለሆነ ማለት ነው። ግን መንፈስ ቅዱስ ግን ያልተተረጎመውን ሐሳብ በልብ ያስቀምጥልኛል። እግዚአብሔርን ሐሳብ ቀጥታ ለምን? በቃ መንፈስ ቅዱስ የተፈለገው በቃ የመጣው በዚህ ምድር ላይ እንዲገኝ የተፈለገው በእሱ ዘንድ ያለውን እያመጣ ይነግራል። ኢየሱስም የነገረን በእኔ ዘንድ ያለውን እያመጣ ይነግራል። ለምን ተፈለገ? ባለፈው ሳምንት ዝናብ ከሰማይ ወርዶ አንብበን የለ ዝናብና በረዶ ምድርን እንደሚያለሰ፣ እዚህ ምድርና ሰማይ አንድ የሚያደርግ ዝናብና በረዶ እግዚአብሔርም ቃል አንድ የእግዚአብሔርን ሐሳብና ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እስቲ ይህን ታዲያ በምን? በነፃ በሰጠን በመንፈስ ቅዱስ ሐሳብ ጥያቄ ካለ እዚህ ጋር ላቁም። ኮኪሻ እድሉን ላንቺና ለገስቶች ይሰጣሉ። እሺ ነባይ
ታንክ ዩ ሶ ማች። በጣም ነው የምናመሰግነው። እኔ ምናልባት እዚህ ገስት ላይ ያሉ ሰዎች ሀሳባቸውን ሊገልጹ ይችላሉ፣ ግን እታች ባሉ 140 ሰዎች ስም በጣም ነው የምናመሰግነው ልል እወዳለሁ። ያው አፋቸው ስለሆንኩኝ ማለት ነው ከላይ እና ታንክ ዩ ሶ ማች ነባዬ። በጣም ያው እኔ ልቅደም ብዬ ነው ምስጋና። እንግዲህ በአንተ ምክንያት እግዚአብሔር ደግሞ እየተመሰገነ ነው። አንተንም ደግሞ ቴንኪዩ እና ወደ ነፍሳችን እረኛ ነፍሳችን እየተመለሰች ነውና እግዚአብሔር ይባርክ ነባዬ። ታንክ ዩ ሶ ማች። አይ ጀስት ዋና ሴ ታንክ ዩ ሶ ማች። እሺ ጥያቄ ያላችሁ ሰዎችን ለሶስት ሰዎች ጥያቄ እድል ሰጥና ከዛ በኋላ ግን ሪፍሌክት ነው የምናደርገው። ለሶስት ሰዎች ሪፍሌክሽን ሰጣለሁ፣ ለሶስት ሰዎች ጥያቄ ሰጣለሁ። እና አንድ ቁጥር ጻፉልኝ። ጥያቄ እዚህ ጋር አለኝ የምትሉ ሰዎች ማለት ነው። ጥያቄ ኖሮች ነው? እሺ እኔ አንድ ጥያቄ ያለኝ ቅድም ስትናገር ስለ ሰይጣን ያው ብዙ ጊዜ ብዙ ታይማችንን የምናጠፋው ለሰይጣን ነው እና እንደዚህ ደግሞ በጣም ሰይጣንን የሚፈሩ በአብዛኛው ያው በቤተ ክርስቲያን ውስጥ ሰዎች እንዳሉ እና ይሄ ደግሞ ያው ከስህተት የተነሳና ሰይጣን ከሚሸነግደው ሽንገላ የተነሳ ይሄ እንደመጣ ነበር እና እኔ ራሴ ባለፍኩባቸው ቸርቾች በጣም በቃ የሰይጣን ነበር ተቃውሙ ቀኑ ሙሉ ነበር የምንለው እና እንዲሁም በዛ ከመያዛችን የተነሳ የምናየውን የምንነካው ነገሮች ሁሉ ከሰይጣን ጋር ነበር የምናያይዘው። ያንን ከዛ ከአይምሮአችን ውስጥ ለማውጣት በጣም ጊዜ ነበር የፈጀብን ከዛ ቦታ ስንለቅ እና እነዚህ ብዙ በአብዛኛው ቸርቾች ላይ እንደዚህ አለ። ታዲያ እነዚህ ሰዎች አሁን በቃ አሁን በተረዳነው መጠን በተረዳነው እኮ ልክ እነዚህ ትክክለኛ የበሰሉ ሰዎች አይደሉም፣ ክርስቲያን ስጋውያን ናቸው ማለት ነው ወይንስ ሌላ ምክንያት አላቸው? በጣም ትክክል። እድገት እንግዲህ አንድ አቅጣጫ አይደለም። አሁን በሰይጣን አቅጣጫ ሊሴቱ ይችላሉ፣ በሌላ አቅጣጫ ደግሞ ልክ ሊሆኑ ይችላሉ። በዚህ በኩል ማቹር አላረጉም፣ አልበሰሉም። ስለዚህ ሰይጣን ምን ያደርጋቸዋል? በዚህ በደንብ ማኒፕሌት እያደረጋቸው ወይም እያታለላቸው ዲሲቭ እያደረጋቸው ሊኖሩ ይችላሉ በዚህ እውቀት። ግን ደግሞ በሌላ አቅጣጫ ደግሞ የተሻለ እውቀት ሊኖራቸው ይችላል። ስለዚህ ለዚህ ነው በእያንዳንዱ ቃል አለ የተባለው ከእግዚአብሔር አፍ በሚወጣው በእያንዳንዱ ቃል እንጂ። ስለዚህ ስለ እያንዳንዱ ነገር ትክክለኛ መረዳት ሊኖረው ያስፈልጋል። ስለዚህ ይሄን ካላወቁ በዚህ እንደ ህፃን ይኖራሉ። በዚህ ነው አንድ ደግሞ ሌላ ነገር በጣም እንትን ማወቅ ያለብን ነገር ምንድነው? እውነት ከቁጥር ጋር አይደለችም። እዚህ ነው ኢየሱስ ብቻ ነበር እውነትን ይዞ ሲመጣ። በጣም ብዙ ስለሆኑ ይሄን የሚያደርጉት ነገሮች ሰዎች ይሄን ነገር የሚያደርጉት ሰዎች በጣም ብዙ ስለሆኑ በዛ አቅጣጫ ልክ ሆነው ወይም ደግሞ እንትን አይደለም። ትንሽም መሆን ደግሞ እውነትን መያዝ ነው ማለት አይደለም፣ ከቁጥር ጋር ስላልሆነ እውነት። ስለዚህ አንድ ነገር አውቀን እስካልዳንበት ድረስ ያለነው በጨለማ ውስጥ ነው ወይ ባለማወቅ ውስጥ ነው። ስለዚህ በቀላሉ ይሄንን ለመረዳት እንድንችል እውነት የመጣው ነፃ እንዲያወጣ ነው። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ስለዚህ ወይም ወደ ነፃነት ያመጣችኋል። ስለዚህ ትክክለኛውን እውቀት ትክክለኛው እውነት በተረዳን ጊዜ ነፃነት ነው የምናገኘው። ከምን? ከሰይጣንም ከክፉ ሰዎችም ከኃጢአትም ነፃነት ነው የምናመጣው። ምን ስናል? እውነትን ስናውቅ ማለት ነው። ስለዚህ እዚህ ጋር አንድ ጥያቄ ያየው ስለሆነ በዚሁ አያይዤ ልመልስ። ስለዚህ መቃወም ስህተት ነው የሚል ጥያቄ አግኝቻለሁ። አይ መቃወም የሚለውን ቃል ራሱን በቻለ መልኩ ምንድነው መተርጎምና ማየት አለብን። ምክንያቱም ምን መቃወም ምንድነው የሚለውን ኢንተርፕሬት ማድረግ አለብን ወይም በትክክል መናገር አለብን። መቃወም ሲባል ምንድነው? ራሱ መቃወም የሚለው ቃል ምንድነው? ለምሳሌ
ኢየሱስ አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርግ ሲለው ኢየሱስ የመለሰው ምንድን ነው? ሰው ከእግዚአብሔር አፍ በሚወጣ በእያንዳንዱ ቃል እንጂ በእንጀራ ብቻ አይኖርም ማለት መቃወም ማለት ይሄን አድርግ ሲለው ነው ያልኩበት ነገር ሁሉ እየተቃወምኩ ነው። እነዚህ መቃወም በኢየሱስ ስም ውደቅ ላይ ሆነ በኢየሱስ ስም ውደቅ ምንለው መቼ አለ? በትክክል ምንልበት ሰዓት አለ፣ ምናዝበት ሰዓት አለ። ትክክል። ግን አሁን ለመጣብኝ ለተፈተንኩበት ነገር ምላሹ በኢየሱስ ስም ሂድ ብል አይሄድም። ኢየሱስ በኢየሱስ ስም ሂድ አላለም። ለመጣበት ፈተና ቃል ነው የመለሰው፣ ሰይፍ ነው የሰጠው። ስለዚህ በትክክል ነገሩን ለመረዳት መቃወም የሚለው ነገር በትክክል ለመረዳት እንድንችል ምንድን ነው የምንቃወመው ነው? ፈተና ነው የምንቃወመው? ሰዎች በሰይጣን ስርዓት ውስጥ ያሉትን ሰዎች ነው? ምንድን ነው? ክፉን ሀሳብ ነው የምንቃወመው? ስለዚህ መቃወምን ቃሉ ራሱ መፍታት አለብን በትክክል። ቅድም እንዳየነውም ኤፌሶን ላይ የነገረን መቋቋም ትችሉ ዘንድ ይህንን የጦር ዕቃ ልበሱ፣ ከዛ የመንፈስን ሰይፍ ያዙ። እንደዚህ የነገረን ነገሮች በሙሉ ያንን የሚመጣውን ውጊያ አልፈን መሄድ የምንችልበት አለባበስ ወይም መንፈሳዊ የሆኑ ትጥቆችን እንድንለብስ የተጠየቅበት የእግዚአብሔርን ሙሉ የጦር ዕቃ እንድንለብስ የተነገረን ቦታ ነው። ስለዚህ ውጊያው ከስጋና ከደም ጋር አይደለም። ውጊያው ስጋና ደም እንደሚዋጋው አይደለም። ውጊያው ይህ መንፈሳዊ ውጊያ ነው ማለት ነው። መንፈሳዊ ውጊያ ከሆነ መንፈሳዊ የሆነ መረዳት፣ መንፈሳዊ የሆነ ፖዚሽን እና መንፈሳዊ የሆነ መሳሪያ መያዝ አለብን ማለት ነው። ስለዚህ ኢየሱስ እንደተዋጋው ማነው ጳውሎስም እንደጻፈልን መንፈሳዊ ውጊያ የምንለው የሚመጡትን ውሸቶች፣ የሚመጡትን ማታለሎች፣ የሚመጡትን ሽንገላዎች የምናሸንፍበትን የእግዚአብሔርን ቃል ይዘን መገኘት ስለሆነ እነሱን ካልያዘን ግን አንድ መሞትበትን ሐሳብ ይዤ ሰይጣንን ተወጋ ብልም መሞት አይቀርም። ይህን በደንብ ማወቅ አለብን። ለምን ሐሳቡን ይዣለሁ። ሐሳቡን ከያዝኩ መፈጽመው ነው። ለዚህ ነው ይሁዳ ውስጥ ምን እንደሚል ሐሳብ ጨመረበት ይላል። ማን? ሰይጣን። ስለዚህ ይሁዳ ውስጥ ሐሳብ ከጨመረበት ሐሳቡን የሚያደርገው ይሁዳ። ስለዚህ ሐሳቡን በልብ ይዤ ተወጋ ብልም ነፃነት የለኝም። መዳን ያለብኝ ከሐሳቡ ከሽንገላ ከውሸቱ ነው መዳን ያለብኝ። ስለዚህ መቃወም የሚለውን ነገር በትክክል ማየት አለብን ማለት ነው። ኢየሱስም ሲያደርገው አይተናል፣ እነ ጳውሎስም ሲያደርጉት አይተናል። እግዚአብሔርን መንገድ የሚያሳዩአችሁ የልዑል እግዚአብሔር ባሪያዎች፣ አገልጋዮች ዞር ያለና መንፈሱ ምን አደረገ? ገሰጸው አይደል? አይሽ መቃወም የሚባለው ነገር ትክክለኛ ቦታ ላይ መቀመጥ አለ። ቴምፕቴሽን ሲሆን እና ፊት ለፊት እንደዚህ አይነት ነገሮች ሲሆን መቃወም የምንለው የትኛው? ስለዚህ መቃወምን ስፔሲፊክሊ ቃሉን መደብ ግልጽ አድርገን አጥርተን ማየት አለብን። ምክንያቱም ሁሉ ስህተቶች የሚጀምሩት ነገሮችን ዲፋይን ከምናደርግበት ቃል ስለሆነ ስለዚህ ነገሮችን በትክክል ዲፋይን ካላደረግናቸው ቃሎቹን ስህተቶች ይኖሩናል ማለት ነው። አመለካከቶች ላይ መገሰጽ ወይም ደግሞ መቃወም የሚለው ቃል ዲፋይን ካልተደረገ እኔ ጋር መቃወም ሌላ ነው፣ ሌላ ሰው ጋር መቃወም ሌላ ነው። መቃወም የሚለው ሁሉ ለዚህ ነው ሲንን አያይዤ ልመልስ ያልኩት። ቲጂ ጥያቄሽን መልሻለሁ። ሁለቱን ጥያቄ ከመለስኩኝ ምልክት እሺ ነባይ እዚችው ላይ ምናልባት መገሰጽ መቃወም ሲባል እና መገሰጽ አሁን ቅድም ሐዋርያ ጳውሎስ እዛ ጋር የመዳንን መንገድ የሚያሳያችሁ በምስል ይገስጸዋል። ከዛ ደግሞ እንዳልከው ደግሞ መቃወም የሚለው ደግሞ ክርስቶስ ኢየሱስ የተቃወመው ፓርት አለ። እሱ አሁን መገሰጽ አይቻልም ነው አይሜን መገሰጽ እና መቃወምን ዲፋይን እናድርገው ነው እንጂ በክርስቶስ ኢየሱስ ስም ብሎ መገሰጽ የለም ነው
አላልኩም እንደሱ አላልኩም። እሱንማ ቅድም ተናገርኩ። ስልጣን ተሰጠን አልኩ። ስልጣን የሰጠን ደግሞ በስሙ በኩል። ስለዚህ ለሱ ሳይሆን ኖ ስለምን ምንድን ነው መቃወም ያለው መገሰጽ ያለው ምንድን ነው? ምክንያቱም አንዳንዱ ነገር አሁን ሰይጣን ቅድም እንዳነበብኩት በሀሳብ አይደለም። ኢየሱስንም እኮ መጥቶ ሀሳብ፣ ይሁዳንም ሀሳብ፣ ጳውሎስም እንደሚለን መቋቋም፣ ሽንገላውን፣ እውቀት ሀሳብ ነው የሚሰጠን። ስለዚህ ሀሳቡን እኔ ጋር ሀሳቡን ሰጥቶኝ ሰይጣን ይወጋብል ሀሳቡ እኔ ጋር ነው። ሀሳቡ እኔ ጋር ነው። ስለዚህ በቃልሽ ጠይቂ ከምንጽፈው በቃል ስንጠያየቅ ይገባናል። ቢካዝ አኮርዲንግ ቱ ወርድ ኦፍ ጋድ መጀመሪያ ተናግሮት ስለነበር ነው እኔ ደግሜ የጠየኩት። መጀመሪያ የተናገረበት ፓርት አለ፣ አሁን እየተናገረው አለ፣ እንደገና ያብራራዋል እና ብታወሩ ይሻላል። እዛ ጋር ታነቡ ሌሎችም ስለሚግራስ እሺ በቃልሽ ትጠይቅ። እሺ ኮካይ ቴንክ ዩ። መጀመሪያ ላይ ጀስት ጌት ሪል ቢት ኮንፊውዝድ ሆኛለሁ። በሰማይ ላይ የምንገስጸው ምንም ነገር የለም ስትል ነበር ቅድም ማለት ነው። ሶ የስ ዊ ሃቭ አ ፖዚሽን ኢን ዘ ራይት ሳይድ በእግዚአብሔር ቀኝ ዘንድ አለ። አት ዘ ሴም ታይም ደግሞ መጽሐፍ ቅዱስ ቅድም እንዳነበቡ ነው ኤፌሶን 6 ላይ በሰማያዊ ስፍራ ያለ ክፋት አለ ይላል። ስለዚህ ሪል እንዳለ ዲናይ ማድረግ የለብንም ብዬ አምናለሁ። የኛን ፖዚሽን እንዳለ ማወቅ እንዳለብን ሁሉ ግን ደግሞ ሰይጣን የለም ብለን መካድ ባይብሊካሊ ነው ብዬ አላምነው። ለዛ ነው ትንሽ ኮንፊውዝ የሆንኩት። ስለዚህ እንደዛ ከሆነ ተቃውመን የምንጸልያቸው ጸሎቶች አይሰሩም ብያልን ነው ወይ ደግሞ ባለን ፖዚሽን ብቻ እየኖርን ነው የሚለውን ነገር ትንሽ ተለይ ታደረገች ነው ያሰ እሺ በመጀመሪያ ሰይጣን የለም የሚል ስቴትመንት አልሰጠውኝም። ሲቀጥል ደግሞ ሳይሆን ያልሰጠው በሰማያዊ ስፍራ ያለ የለም ነው ያልከው። ስለዚህ መጽሐፍ ደግሞ አለ በሰማያዊ ስፍራ አለቃት፣ ስልጣናት፣ ገዦች አሉ። ለእኛ አይደሉም፣ እኛ ላይ አይደለም። ገዥነታቸውም አለቅነታቸውም ስልጣናቸውም እኛ ላይ አይደለም። የኖረው ያለው ግን ያለው ለማን ነው? እሺ ያለውን ያስረዳሽ እና አላልኩም ያለውንም ያስረዳሽ ያለውንም ያስረዳሽ እና ከዛ አንቺ ደግሞ ይሄኛው ነው ተባባሉ። በመሃል እንደዚህ እንዳይሆን ማለት ክርክር እንዳይሆን እሺ መረዳዳት። ስለዚህ ኃይላት፣ ስልጣናት፣ ገዦች አሉ። ያሉት ደግሞ በሰማያዊ ስፍራ። ያ ሰማያዊ ስፍራ ደግሞ በደንብ ክሊር ለማድረግ ያህል ሰማይ ሲባል ፖዚሽን ነው እንጂ ሰማይ ይሄ የሚታየው ሰማይ አይደለም። ለምሳሌ እግዚአብሔር በሰማይ ነው። ሰማይ ማለት ደግሞ የእግዚአብሔር ፖዚሽን፣ እግዚአብሔር የሚገዛበት፣ እግዚአብሔር ስልጣን ያለበት ቦታ ነው። ይሄኛውም ደግሞ ሰማይና ምድር፣ ስልጣን በሰማይና በምድር ኢየሱስ ተሰጠኝ ብሏል። እኛ ደግሞ የምንገዛበት ሰማይና ምድር አለ። ይሄ የሰው ሰማይና ምድር ነው። ይሄኛው ደግሞ ስለዚህ ሰማይ የሰይጣን ሰማይ አለ፣ የሰው ሰማይ አለ፣ እግዚአብሔር ሰማይ አለ። እዚህ ሰይጣን በራሱ በመላእክት ዓለም የወደቁ መላእክቶች የሱ ተዋረድ፣ ስልጣን ተዋረድ አለው፣ ፖዚሽን አለው። እሱ የሚገዛበት በራሱ ዓለም። ለዚህ እኮ ነው ሰይጣን ከሱ ዓለም ወደኛ ዓለም ኃጢአት ይዞ ገባ። በፊት ቤት ነበር፣ በራሱ ዓለም ነበር። ኃጢአት ወደ ዓለም ገባ የተባለው ለዚህ ሰይጣን የሚገዛበት የራሱ ሰማይ አለው፣ የራሱ ዓለም አለው። እኛ ደግሞ የምንገዛበት የራሳችን ሰማይና ዓለም አለ። ይሄኛው ዓለም አንድ ልጁን ወደ ዓለም ላከ የሚለው ወዴት ዓለም? ወደዚህኛው ዓለም። ስለዚህ እግዚአብሔር ደግሞ የራሱ ሰማይ አለው፣ እግዚአብሔር ያለበት ሰማይ። ስለዚህ ሰማይ ሲባል ስለ አንድ ሰማይ ስላልሆነ የምናወራው ሰማይ ፖዚሽን ስለሆነ ገዥነት፣ ስልጣን ያለበት ቦታ ስለሆነ፣ ስለዚህ ኃይላት፣ ስልጣናት፣ ገዢዎች አሉ በአየር ላይ የሚሰሩ፣ በሰማይ የሚሰሩ። የማን? የሰይጣን ሰማይ ላይ። መንፈሳዊ ውጊያ ከተባለ የምንመጣው ወደዚህ ፖዚሽናችን ነው። ወደዚህ ፖዚሽን ደግሞ ስንመጣ ወይም ደግሞ ጳውሎስም እንደሚነግረን ይህን ሙሉ የጠሩ ዕቃ ልበሱ ማለት። ሙሉ የጠሩ ዕቃውን ስንለብስ
የነገረን ጽድቅ፣ እውነት ምንድነው ምንድነው በወንጌል መጫማት እነዚህ ነገሮች ነግሮናል። የመንፈስን ሰይፍ እነዚህን ሁሉ ያዙ ብሎ ነግሮናል። እነዚህ ሁሉ ያሉት ምን ላይ ነው? ልብስ ምናምን ላይ ነው እንጂ ያለው እንዋጋ ወይም ይወጋ የሚለው ሀሳብ ላይ አይደለም ያለው። ስቲል ጳውሎስ የሚናገር ሀሳብ። ከዛ ደግሞ የሚንበለበሉትን የዲያብሎስን ፍላጻ ወይም ደግሞ ውሸቶች እነሱ መቃወም እንድትችሉ። ስለዚህ መንፈሳዊ ውጊያ አለ። መንፈሳዊ ውጊያ ግን ያለው ይሄንን አለባበስና ይሄንን ስታንድ ይዘን ነው እንጂ ከዚህ ውጭ ሆኜ ይወጋም ብል አይወጋም። ምክንያቱም እኔ ይወጋ ስል ሳይሆን የሚወጋው እኔ በእንደዚህ አይነት መንፈሳዊ አቋም ውስጥ ከተገኘሁ ይሄንን ልበሱ የተባለው መቋቋም እንድንችል ነው እንጂ ክፉ ቀን በመጣ ጊዜ ያለዚህ ልብስ ሆኜ ግን መቃወም አለብኝ ወይ መቃወም እችላለሁ ይወጋ ስላልኩ ይውደቅ ስላልኩ ይወድቃል ብል አይወድቅም። ለምን? ኢየሱስም ፈተናውን አልፎ ያሳየን እንደዚህ አይነት መንፈሳዊ አቋም ውስጥ ሆኖ ጳውሎስም የጻፈልን ይሄንን አይነት መንፈሳዊ አቋም። ስለዚህ እንደ እግዚአብሔር ቃል አይደለንም ማለት ነው። ከዚህ ውጪ ሌላ ከእግዚአብሔር ቃል ውጪ ያመጣነው ነገር አለ ማለት ነው። ስለዚህ ገዥነቱ በእኛ ላይ አይደለም፣ ስልጣኑም በእኛ ላይ አይደለም። ከዛ ደግሞ ውጊያም ደግሞ ብለን ስንጀምር ከኛ በላይ ያለ ሌላ ኃይል ኖሮ ሳይሆን ከኛ በታች ያለ አንድ ኃይል ወይም ከእግሮቻችሁ በታች ተጥሏል የተባለው የረገጥነው አንድ ኃይል እንዳለ አውቀን ነው መጀመር ያለብን። ይህን ሳና ከኛ በላይ እንደሆነ አስበን ከጀመረን ራሱ ተሸንፈን የጀመርነው። የኔ ሀሳብ ይሄ ነው። አሁን ኤርሚያ የቅድሙ ግን እንደዚህ አልነበረም የተብራራው። ምክንያቱም ኃይል እንደሌለ ኃይል እኛ ያለን። ምክንያቱም አፍተር ኦል ዲናይ ማድረግ የለብንም ያለውን ነገር በእኛ ኃይል ነው ፕሮሰስ ማድረግ የምንችለው አለ የሚለውን ነገር ማወቅ ስለፈለግኩ ነው። ቴንክ ዩ። እሺ አሁንም እዚች ጋር ነገር ጨምርልሽ። በእኛ ላይ ምንም ኃይል የለው፣ በማያምኑት ላይ ነው እንጂ በእኛ ላይ ምንም ኃይል የለው። እሷ ነች ፖይንት። አንዳች ኃይል የለውም በእኛ ላይ። ምክንያቱም በእናንተ ያለው በዓለም ካለው ይበልጣል ተባለ። ስለዚህ በእኔ ላይ ምንም ኃይል የለውም በማናችን ላይ። ኢቭን ዛሬ እንኳን ጌታን የተቀበለ ሰው ቢሆን ምንም ኃይል የለውም በሱ ላይ።